እኮ ቆይ ወንድሜ፣ እኔ አሁን የጠየኩ ጥያቄ ምን መሰለ? ቅድም ላይ አንተ አሁን ስለ እንኳን ስለ ሚስጥረ ስላሴ ወይም ደግሞ ሶስቱን አካል ወደ አንድነት ለማምጣት አይደለም ያለህበትን የቤተ እምነትን እንኳን ትምህርትን አታውቀውም። አሁን ፈለገ ፕሮቴስታንቲዝም ሰው ሰራሽ የሆነ ሃይማኖት ነው ሲል እነዚህ አምስቱ ብቻዎችን ያመጣቸው አንድ ግለሰብ ነው። ያ ግለሰብ ደግሞ የሆነ ቤተ እምነት ሞሎክስ የነበረ ሲወጣ ይዞት የወጣቸው ፍልስፍናዎች ናቸው። ከነሱ ውስጥ አንዱ ክብር ለእግዚአብሔር ብቻ የሚል ነው። ይሄ ብቻ የሚለውን ሀሳብ ትቀበላለህ? ትምህርቴ ነው ብለህ ታምናለህ አንተ? አምልኮዊ ክብር ለእግዚአብሔር ብቻ ነው። ወይኔ ምንድን ነው የሚያወራው የሰውዬ? ስለምን አምልኮተ እግዚአብሔር ነው ያወራው? እኔ የጠየቅኩ ጥያቄ ከነዚህ አምስቱ ብቻዎችን እስኪ ያስረዳኝ አንድ ጊዜ። ምን ምንድን ናቸው? አልፈልግም አላቅም አልኩኝ እኮ ካላወቅ ቅድም ክብር ለእግዚአብሔር ብቻ የሚለውን ታውቀዋለህ ወይ ብሎ ወንድሜ ዲያቆን ፈለገ አትናቴዎስ ጠየቀ። አንተ እንደዛ ብለህ ታምናለህ? ይሄ ምንም ፍልስፍና አያስፈልግም እኮ ክብር ለእግዚአብሔር ብቻ ነው የሚገባው። በጣም ጥሩ። ቅድም ላይ ክብር ለእግዚአብሔር ብቻ ብለህ የምታምን ከሆነ ራስ በራስ ሰዓት ምን ብለሃል? መጽሐፍ ቅዱስ እንደሚለው አልክ። አሁን ሰው ሰራሽ የሆነውን ስራ ራስህ ታፈርስልኛለህ። ክብር ለሚገባው ክብርን ስጥ ይላል መጽሐፍ ቅዱስ። መረዳት ትችላለህ። ክብር የሚገባቸው ካሉ ለምን ብቻ አስፈለገ? ይኸውልህ ክብር ዲያቆን ለአምላክ ብቻ የሚሆን ክብር አለ። ገብቷል አይደለም? ለሰዎች ብቻ ብለህ የምታምን ከሆነ ደሳለኝ ምን አለ መሰለህ፣ አሁን ትልቁ ችግር ከሌላ ሰራሽ የሆነውን ስራ ራስህ ታፈርስልኛለህ። ክብር ለሚገባው ክብርን ስጥ ይላል መጽሐፍ ቅዱስ። ክብር የሚገባቸው ካሉ ለምን ብቻ አስፈለገ? ደሳለኝ ትልቁ አንተ ጋር ያለው ችግር ምንድነው መሰለህ? የመጣህበትን ምክንያት አታውቀውም። በቃ ዝም ብለህ ገብተህ ማውራት ስለፈለክ ብቻ ነው የገባኸው። ስለምን እያወራን ነው? የአብኖ አይዲያ ስለምን እየተወያየን ነው? ምንም የምታውቀው ነገር የለም። ዝም ብለህ በቃ አፍላይ እንደመጣልህ ማውራት ብቻ ነው የፈለግከው። ግን ለአንተ ከመውጣት በፊት እድል ልስጥ። አሁን ዝም ብሎ ገብቶ እንደዚህ ከምናስወጣው እኛ እያወራን ያለ ነው አስምሩበት። የፕሮቴስታንቲዝም ሰው ሰራሽ የሆኑ ትምህርቶችን በመጽሐፍ ቅዱስ የማስረጃ ፕሩፍ እንዲያደርጉ ለፕሮቴስታንት ወንድሞቻችን እድል እንዲሰጠ ነው። እና ይህን ደሱን ሳየው ምንድነው የተረዳሁት? ፕሮቴስታንት ቢሆንም የመጽሐፍት ትምህርት መረዳት የለውም። አይ ቲንክ በጣም ይሄ በነቢያቶች በሚያምኑ ፕሮቴስታንት ነው። ቆይ በነቢያቶች ምናምን የሚያምን ተሙ እንደዚህ ይመስለኛል። የሆነ ነቢያቶችን የሚከተሉ ነቢያቶች በነቢያቶች የሚያምኑ አይነት የቸርች ነው። ግን በነገራችን ላይ ቸርቹ ሙሉ ወንጌል ነው ወይስ ዓለም አቀፍ ላይ ነው ያለህ ወንድሜ? ሙሉ ወንጌል አለ። ሙሉ ወንጌል እስኪ የእምነት መግለጫዋ ምንድን ነው? እስኪ ንገረን እስኪ የእምነት መግለጫዋ ሲጀምር አላት ሙሉ ወንጌል የእምነት መግለጫ ታዲያ ታች አድርገህ ነው ከፒኤስሲ ጋር ተምረና ፓስተርን ጠይቀው። እሺ ማንጠግቦሽ ይሄን ጠይቀህ ነው ተምረና እዛ ታች። ያው በቃ ነቀልኩት። ከፒኤስሲ ጋር ቀጥሉ ዲያቆን። እሺ ከዛ በፊት አንድ የገባ ሰው ስላለ ከይቅርታ ጋር ለብሩክ እድል እንሰጣለን። እሱ ቀድሞ ስለገባ። እሺ ብሩክ እንዴት አለ? ሰላም ነው፣ ስላሴ ይመስገን። ከየት ቤተ እምነት ነበር አንተ የመጣኸው? አማኑኤል ብረት። ከአማኑኤል ብረት። መልካም። የፕሮቴስታንቲዝም ትምህርት ሰው ሰራሽ ትምህርት ነው ብለን እናምናለን እና በመጽሐፉ ማስረጃ አይ ትምህርታችን ሰው ሰራሽ ሳይሆን መጽሐፍ ቅዱሳዊ ነው ለሚሉ ሰዎች እድል ለመስጠት ፈልገን እንግዲህ ዛሬ እናንተን እያስገባን ያለ ነው። ተወዳጅ ወንድማችን እንኳን ደህና መጣ። በፕሮቴስታንቱ ቤት በጣም ብዙ ሰው ሰራሽ ትምህርቶች አሉ ብለን እናምናለን። ከሁሉም ሀሳብ እየቀላቀለን ስለሆነ የምናነሳው እስቲ ለአንተ ደግሞ አንድ ሌላ ሀሳብ ላንሳለን። ድንግል ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆች አሏት የሚል ትምህርት በፕሮቴስታንቱ ቤት አለ። በጣም በሚያሳዝን ሁኔታ አንዳንድ የፕሮቴስታንት መምህራንም ጭምር ኦኬ በጣም አሪፍ እንዴ በጣም አሪፍ ነው። ድንግል ማርያም ከክርስቶስ ኢየሱስ ውጪ ልጆች አሏት ብለህ አታምንም አይደል ብሩክዬ? አላምንም በፍጹም አላምንም። በጣም ጥሩ። የክርስቶስ ኢየሱስ እናት ብቻ እንደሆነች እስቲ በመጽሐፍ ቅዱስ የማስረጃነት ለሌሎች ፕሮቴስታንት ወንድሞቼ 2 ደቂቃ መለስኩ። አሁን
ፕሮቴስታንቱ ቆይ ቆይ በል ቆይ ቆይ ብሩክ በል ቆይ ጥያቄህን እኔ ከመለስኩልህ ቆይ እኔ አልመለስክም አላልኩም እንዴ? የምን እዚህ ጋር ትንቅንቅ ነው ወዳጅ? ተረጋጋ እንጂ ያመንክበትን ነገር 2 ደቂቃ ወስደህ ንገረን። የክርስቶስ ኢየሱስ እናት ብቻ መሆኗን የሚያስረዳ የመጽሐፍ ቅዱስ ጥቅስ አንስተህ ለሌሎች ለሚያምኑበት እንዲህ አይነቱ ትምህርት ሰው ሰራሽ ነው ብለን ስለምናምን አንተም ከኛ እኩል በዚህ ትምህርት ስለማታምን ለምንድን አምንበታለሁ ብለሃል እኮ በዚህ ጉዳይ እኮ የምን ፖለቲካ ነው የምታወራው? ጥያቄን ጠይቅ፣ ወደ ጥያቄ ግባ። ጊዜ ትወዳደራለህ እንደ ለፖለቲካ ብሩክ የጠየቀ እኮ ፖለቲካ አለ መጽሐፍ ቅዱሳዊ ጥያቄ ሲጀምር ቤተ እምነት የት ነው? እስኪ በትርፍ ጊዜ ትወዳደራለህ? ሳይገባ ወጥተህ እዚህ ትጮኻለህ። ቆይ የገባህን አንተ አሁን እዚች ጋር ያስተፋል መርዝን። የት ቤተ እምነት ነህ? ቤተ እምነት አስተፊው። እሺ የት ቤተ እምነት ነህ? አማኑኤል ህብረት። አማኑኤል ህብረት እስኪ እምነት መግለጫዋን ንገረኝ። አውጣና አንብበው፣ ጎግል ላይ አለልህ። የለም ሲጀምር በፕሮቴስታንት ደረጃ አንድ ሃይማኖት ብቻ ነው። አንድ ሃይማኖት ብቻ ነው የእምነት መግለጫ ያላት፣ እሷም መካነ ኢየሱስ። አስረዳኝ የእምነት መግለጫዋን። የለውም ወይ? የላትም። አማኑኤል ህብረት ሲጀመር ምን ተቋም ያላትና ስሙ እዚህ ያላችሁ ሰዎች አማኑኤል ህብረት የእምነት መግለጫ የላትም። ንገረኝ፣ የእምነት መግለጫዋ ምንድን ነው? አላት ወይስ የላትም? የላትም ብለሃል አይደል ወዳጅ? የእምነት መግለጫዋን ትነግረኛለህ አልነግረኝም? አሁን በቃ ሚውት ሳላደርግ መለስ። መጀመሪያ ሳታምን የላትም ብለሃል አይደል? ይህ አዝግ የሆነ ሰው እኮ ነው። በመድኃኒዓለም የጠየቅኩን ጥያቄ ትመልስልኛለህ? ታዲያ ጥያቄን ጠይቅ ብሩክ። ትጠይቀኛለህ? እኔ እቺን ከመለስክልኝ እኔ 1000 ጥያቄ እቀበላለሁ። ኧረ ፈሌ ጥያቄን ጠይቅ በእናትህ። መግለጫ የላትም ይላል። ንገረኝ። ምን አላት እኮ ነው ያልኩህ። የላትም አልክ እኮ እኔ ቀጣለሁኝ። የላትም አልክ። ይሄን ያለው እውቀት እንግዲህ እኮ አሳየኛ። አንተ አላት የምትለውን አሳየኝ። ወደ ጥያቄ ግባ ወንድሜ፣ ወደ ጥያቄ ግባ። እኮ ደረቅ። እሺ የእምነት መግለጫዋ ምንድን ነው? ጨረስን። እዚህ ደረጃ ስለሆነ ከፈለገ ጋር ቀጥል። እዛ ታች ቁጭ ብለህ ተቀመጥ። ታች ቁጭ በል ቀጥል። ፔሲ እንኳን ደህና መጣ ወንድሜ። ውሻ እንዴት ነህ? ሰላም ብያለሁ ታሚ፣ ሌሎችም ሰላም ብያለሁ። የቸርች ነበርክ ፔሲ? ያለ የኔ ቃለ ሕይወት በስላሴ ታምናለች እንዴ? በስላሴ ታምናለች። ስላሴ ብላ ታምናለች? አዎ። ስላሴ የሚለውን ከየት አመጣች ቃለ ሕይወት ፔሲ? አሁን ምንድነው ኢትዮጵያ ውስጥ ያሉ ቤተክርስቲያን ከማን ተማሩ ብትል በትክክል የተማሩት ከኦርቶዶክስ ቤተክርስቲያን እንደሆነ ግልጽ ነው። እኔ ከማን ተማሩ አይደለም ያልከው። ለምሳሌ ያክል ከማን ተማሩ የሚል ጥያቄ እኔ ከፈለገ ተምሬያለሁ። ከፈለገ ተማርኩ ማለት ግን ፈለገን ሆንኩኝ ማለት ወይም ደግሞ የፈለገ ትምህርት ነው ስርኩ ማለት አይደለም። እንደዚሁ ከሆነ በቃ ቀጥታ ፈለገ የሚያስተምረውን ትምህርት ተቀብዬ ፈለገን እንትን ነው መከተል ያለብኝ። ፔሲ እኔ የጠየቅኩ ስላሴ የሚለውን ከየት አመጣችሁ ነው ቃለ ሕይወት። ኦኬ ጥሩ። እሺ ስላሴ የሚለውን ትምህርት እንግዲህ መጀመሪያ ያመጣው እንግዲህ ተርቱሊያን ነው። ከተርቱሊያን ውጭ በፊት ስላሴ የሚል ቃል ማንም አያውቅም ነበር። እሺ ከዛ መጣችው። እሺ ከተርቱሊያን ተማረች ቃለ ሕይወት። ከዛ ማምጣቷ ማስረጃ አለ? ስላሴ ከኦርቶዶክስ የኢትዮጵያ ቃለ ሕይወት ቤተክርስቲያን ከኦርቶዶክስ ተማረች ስልህ አትቀበለውም። ተርቱሊያን ነው ይሄን ቃል ያመጣው። ከተርቱሊያን የተማርነው ስልህ አትቀበለውም። እኔ አልተቀበልም። ትቀበላለህ? ለምን? ለእሱ ትክክለኛ ማስረጃ አለ ወይ? ተርቱሊያን እንዳመጣ ለቃለ ሕይወት ስላሴ ብለሽ ወይም ትሪኒቲ ብለሽ አስተምሪ ብሎ እንደሰጣት ማስረጃ አለ ለቃለ ሕይወት? ተርቱሊያን ለሁሉም ነው የሰጣቸው ተምዬ፣ ለሁሉም ማለት ቃለ ሕይወት መቼ ዓመተ ምህረት ነው የተመሰረተችው? ቅርብ ጊዜ ነው። ገባኝ። ቅርብ ጊዜ ነው እኮ። መቼ ተርቱሊያን የስንት ክፍለ ዘመን ሰው ነው? ቃለ ሕይወት መቼ ዓመተ ምህረት ነው የተመሰረተችው? ኦኬ ተርቱሊያን 3ኛው ክፍለ ዘመን የነበረ ሰው ነው። እሺ ቃለ ሕይወትስ መቼ ዓመተ ምህረት ላይ ነው? ቃለ ሕይወትስ መቼ ዓመተ ምህረት ተመሰረተች? እኮ 100 ዓመቷ ነው እኮ አልኩ እኮ። የ100 ዓመት ታሪክን እንዴ ከ3ኛ ክፍለ ዘመን ከነበረ አባት ጋር ታገናኘዋል? ኦኬ ለምንድን ነው ያገናኘሁት? ከሱ ስለተማረች፣ ከሷ በፊት ቀዳሚ የነበረ ሰው ስለ ስላሴ ስላስተማረ ያን ትምህርት ተቀብላ ልክ ነው ስለተቀበለች አገናኘሁት ማለት ነው።
ተርቱሊያን ቃለዊት ነው እንደ ሃይማኖቱ ፔሲ አልሰማም ወንድም ትሰማኛለህ? ፔሲ ተርቱሊያን ቃለዊት ነው እንደ ሃይማኖቱ? አይ ተርቱሊያን ኦርቶዶክስም አይደለም ሃይማኖቱ። ቃለዊት ነው ወይ ሃይማኖቱ? ኦርቶዶክስም አይደለም ሃይማኖቱ። ኦርቶዶክስም አይደለም እኮ ታዲያ። አይ ተርቱሊያን ሰጣት ለቃለዊት ስትለኝ እኮ ነው ስላሴ የሚለውን ሐሳቡን ትምህርት ተምራ ነው ከተርቱሊያን ከታሪክ ተምራ የተርቱሊያን ትምህርት ምንድነው ብላ አይታ ወዳው ተቀበለችው። እሺ ከመቶ ዓመት በፊት ቃለዊት ምን ነበር ሃይማኖቷ? ቃለዊት በቃ አሁን የመጣች ምንም እኮ ጥያቄ የለውም እኮ ምንድነው ተሜ ያው ነው ከባድ ነገር የጠየቅኩ አይደለም እኮ ቀለል አድርጌ እኮ ነው ከዛ በፊት ቃለዊት የለችም ከዛ በፊት የለችም። ከሌለሽ ከዛ በፊት የነበሩ ሰዎች ከመቶ ዓመት በፊት የነበሩ ክርስቲያኖች የዘላለም ሕይወትን ያገኛሉ ብለህ ታምናለህ? ለምቢባል የመቶ ዓመት ታሪክ ካላት እቺ ቃለዊት ከዛ በፊት የነበሩት ቃለዊት ከመቶ ዓመት በፊት አልነበረችም ካልኩ ቃለዊት የምትባል ተቋም አልነበረችም እንጂ ሰዎች እኮ ነበሩ። ሰዎች ነበሩ እኮ ቃለዊት ከመቶ ዓመት በፊት ካልነበረች ከመቶ ዓመት በፊት የነበሩ ክርስቲያኖች የዘላለም ሕይወት አላቸው ብለህ ታምናለህ? ምን አይነት ክርስቲያኖች? በቃለዊት እኮ የዘላለም ሕይወት አይገኝም። አይ ምን አይነት ክርስቲያኖች ናቸው የዘላለም ሕይወት አገኙ? አንተ ያለህበት ሃይማኖት ቃለዊት ነው። አንተ ያልነበርክበት ሃይማኖት አሁን ቃለዊት ነው። ይህም የመጣው ደግሞ ለመዳን ብለው ከመቶ ዓመት በኋላ የመጣች ናት። እኔ ጠየቁ ከመቶ ዓመት በፊት የነበሩት ሃይማኖት ላይ የነበሩት ክርስቲያኖች የዘላለም ሕይወት አላቸው ብለህ ታምናለህ? ለምሳሌ የትኛው ሃይማኖት? ለምሳሌ እኔ ስም አልጠቀስኩም። እኔ ከመቶ ዓመት በፊት የነበረችው ሃይማኖት ነው። በጠቅላላውማ በግርድፉ አልመልስም። ለምሳሌ የቤተ እምነት በሚያምንበት ስም አልጠራሁም። ለምን መሰለህ? ከመቶ ዓመት በፊትማ የነበረችው ሃይማኖት ነው፣ ትታወቃለች። ስም መጥራት አይጠበቅብኝም። ፔሴ ካልጠራ ምኑን መልስልህ? እሺ ከመቶ ዓመት ንገረኛ። ቃለዊት አይደለችም። ኦኬ ታኔ አንድ አድምጠኝ። እሺ ከመቶ ዓመት በፊት ልክ ጥያቄ ልክ ስላልሆነ እኮ ነው። አድምጠኝና የነበረችው ክርስቲያን የሆኑ ሰዎች የዘላለም ሕይወት አላቸው ብለህ ታምናለህ ወይ ነው? አይ ከዛ በፊት እኮ ካቶሊክም ኦርቶዶክስ ጥያቄማ ጤነኛማ ሉተራንም እኮ ክርስቲያን ነበር። እኔ ካቶሊክ አላልኩም፣ ኦርቶዶክስ ብዬ ስም አልጠራውም። የነገርኩ ጥያቄ እቺ ካቶሊክ ለመዳን ብለን ያለህባት ሃይማኖቱ ደግሞ ከመቶ ዓመት በኋላ የተመሰረተ ነው። እኔ ከመቶ ዓመት በፊት የነበረችው ሃይማኖት የዘላለም ሕይወት ትሰጣለች ወይ? እኔ ጥያቄ የዘላለም ሕይወት ኦኬ፣ በጠሮች ጠቅላላ ለመልሰልህ ተባበረ። የዘላለም ሕይወትን ሃይማኖት አይሰጥም። ተመስገን። ቆይ ፕሮፌት ቆይ ችግር የለውም ቶ ፕሮፌት ኦኬ። ከዛ በፊት ያሉት ታሜ ቆይ ጥያቄ ጠቅላላ ነው፣ ምንም ችግር የለውም። እኔ ግን በስፔሲፊክ አድርጌ እመልስልሃለሁ፣ ምንም ችግር የለም። ከዛ በፊት የተባሉት ክርስቲያኖች የተባሉት ሰዎች ስላሴን የሚቀበሉ ከሆነ የዘላለም ሕይወት አላቸው ብዬ አምናለሁ። እሺ ዲያቆን ይቀጥሉ ከሱ ጋርና። እሺ ወንድማችን ማንን በል ስምህን ከይቅርታ ጋር። እሺ ፔሲ ይላል ወይ ሜሴንጀር ማለት ትችላለህ፣ ችግር የለውም። እሱን አይቼዋለሁኝ ቲክቶክ ላይ በዩዘር የጻፍከውን አይቼዋለሁ። አይ ስምህን ማን ልበልን ያልኩህ ነኝ። ኦኬ ሜሴንጀር ብለህ ጥራኝ፣ ችግር የለውም። ስሜ ምንም አይጠቅም። ፈለገዬ የሚያውቁኝ ሰዎች ያውቁኛል፣ ግን መናገር ስላልፈለኩ ወደ ትምህርቱ ብንገባ አሪፍ ነው። እሺ መልእክተኛው መላኩ ወንድማችን ከየት ቤተ እምነት ነው የመጣው? ከቃለዊት። መልካም ኦኬ። እሺ ተወዳጅ ወንድማችን እንኳን ደህና መጣ። በፕሮቴስታንቱ ቤት ያሉ ሰው ሰራሽ ትምህርቶችን እያነሳን በመጽሐፍ ቅዱስ የማስረጃነት እናወራለን። መላኩ ከአንተ በፊት ለአንድ ሰው ያነሳሁት ሀሳብ ነበረ። እንደው ከተነሳ ይቀር አንተም እንድታነሳው ፈልጌ ነው። ለምሳሌ በጣም ብዙ ትምህርቶች አሉ፣ ወደዛ እመጣለሁ። ነገር ግን ከዛ በፊት በፕሮቴስታንቱ ቤት ድንግል ማርያም ሌሎች ልጆች አሏት የሚል ትምህርት አለ። በዚህ ትምህርት ታምናለህ መላኩ? መጀመሪያ ስሜ መላኩ አይደለም። በተለጠፈው ቁጥር ስምን አልነገርከኝም።
ስምህን አልነገርከኝም። ሶ መሴንጀር የሚለው በአማርኛ መልእክተኛውን ደግሞ መላኩ ብያለሁ። አይ መላኩ እልሃለሁ። እኔም እኮ አሁን አንተ መብተን አይደል የተጠቀምከው? ስለዚህ እኔም መላኩ እያልኩ እቀጥላለሁ። መላኩ የሚለውን ስም ካልፈለግከው ስምህን መናገር ነው። ካልሆነ ግን መላኩ እያልኩ እቀጥላለሁ። አንዳንዶቻችሁ ስትገቡ ልክ እንደ ሽፍታ እንደ ወንበዴ ስሜን መናገር አልፈልግም ትላላችሁ። መናገር ካልፈለጋችሁ ደግሞ እኛ በተመቸን ስም እንጠራችኋለን። እሺ አሁን በትምህርቱ ታምናለህ ወይስ አታምንም? ወደ ትምህርቱ ግባ። መላኩ ስትል ያው እኔ መልስ ወደ ትምህርቱ ግባ ፕሊስ። ወደ ትምህርቱ እኮ ስለገባው እኮ ነው። አንተ ስሜ ጋር ምን አንጠለጠለ? እኔ ስሜ ያሳፍረኝ። በትምህርቱ ታምናለህ ወይስ አታምንም? በምኑ? አሁን ባነሳው ለትምህርት እየሰማኝ አልነበረ? ኦኬ ድንግል ማርያም ልጆች እንዳሏት እዛ ላይ ይናገራል። የኢየሱስ ወንድሞች ይላል። በቃ ልጆች ማሰብ እንችላለን። ኦኬ ታምናለህ? እሺ እንዲህ አይነት ትምህርታችሁ እኛ ክርስቲያኖች ሰው ሰራሽ ትምህርት ነው ብለን እናምናለን። መልካም ካመንክበት አንተ ደግሞ መጽሐፍ ቅዱስ ነው ብለህ ታምናለህ ማለት ነው። ስለዚህ አንድ የመጽሐፍ ቅዱስ ማስረጃ ስጠን። ያንን የመጽሐፍ ቅዱስ ማስረጃ በመጀመሪያ በቀዳሚ ታነብልንና ማብራራት የምትፈልገውን ሀሳብ ታብራራለህ። የትኛው ክፍል ነው ድንግል ማርያም ሌሎች ልጆች እንዳሏት የሚናገረው? አሁን እኮ አንተ ራስህ እኮ ያልከው ቦታ ላይ እኮ በቃ በግልጽ ሁኔታ ልጆች እንደነበሯት የሚጠቁም ምን ሌላ ጥቅስ ምንድን ነው የፈለከው? የቱ ክፍል? ወንድሞች አልከው። የትኛው ክፍል ነው ወንድሞች ያልኩት? እኔ ጥቅሱን ላውጣለህ? መላኩ ከኛ ጋር ነህ አይደለ? ነው ሌላ ላይፍ ስትሪም እየተከታተልክ ነው? አይ የመለስኩልህ ነው። በመከባበር አይሻልም? በፈለገ በመከባበር አይሻልም እንዴ? አሁን እኔ ዲስሪስፔክት አድርጌሃለሁ መላኩ? መላኩ ግን እኔ ካላልኩ ለምን ትጠራለህ? መላኩ ለምን ትላለህ? ስምህን አልነገርከኝም። ስለዚህ ስምህን አቆላምጬ ጠራሁት። ክርስቲያን ስለሆንኩ ነው መላኩ አልኩ። አንተ ከትምህርቱ ይልቅ መላኩ ላይ ነው ፎከስ የምታደርገው። አሁን መላኩ የጠየቁ ጥያቄ አምንበታለሁ ብለኸኛል። አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ድንግል ማርያም ልጆች እንዳሏት የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ወደ ማስረጃው በስሜ ስጠራኝ እመልስልሃለሁ። አለመመለስ መብት ነው። መላኩ አለመመለስ መብት ነው። መመለስ ያልቻልከው መጽሐፍ ቅዱስ ማስረጃ ስለሌለ ነው። ምንም ማመከኘት አያስፈልግም። አንተ መለስክ አልመለስክ ለእኔ ለፈለገ አትናቴዎስ የሚጨምርልኝ የሚቀንስልኝ ነገር የለም። መላኩ በእናትህ መልስልን፣ በእናትህ ጥቅስ ስጠን። አንተ ጥቅስ ካልሰጠን ማን ይሰጠናል? እንድልፈልገህ ነው እንዴ መላኩ? አንተ መልስ ካልሰጠን ማን ይሰጠናል? እንድልፈልገህ ነው ወይ? ስለዚህ በዛ ላይ ፊል አታደርግ። እሺ መልስ የምትሰጠው ለራስህ ነው። እምነት እንድትሆን የምታደርገው ለራስህ ነው። መልስ ብትሰጥ ብትወያይ ለራስህ ነው እንጂ ለእኔ ለፈለጋት ነው። ማይክህን 17 ጊዜ ስለከፈትከው ማውራት አትችልም። 99 ጊዜ ነው ሚውት የሚደረገው። አትችልም ማውራት። አሁንም ሚውት ይደረጋል። አሁን ቀጥል። አሁን ማውራት ቀጥል። ኡስታዝ ኡስታዝ ቢረጋጋ አትፍራች። አቤት ኡስታዝ። አይ መላኩ አሁን ማይክን መክፈት ትችላለህ። አሁን ፈቅጄልሃለሁ። አሁን ደግሞ አውራ። እስካሁን ከልክዬክ ነበር። አሁን ደግሞ ማይክን ክፈት እናውራ። ፈለጋት ናት። ስምህ ማን ነው? ስምህ እንድጠራ ስምህ ማን ነው? ደስ ባለ ጥራኝ። አይ እኔማ ከጠራሁማ በጣም ትቀየማለህ። ይቅርብህ። እኔ አልቀየምህም እንዴ? እብድ እኮ ሰደበኝ ተብሎ እብድም ሰው አይቀየምም። ምን አልከኝ? ምንድነው ጥያቄ? እብዱን እንኳን ምንድነው ፖይንቱ? ቆይ ጨርስተው። እሺ መላኩ ምንድነው ማለት የፈለግከው? ማይክ ክፍት አደረግንልህ። እሺ ያዙ ሊቀቁኝ ብለህ ነበር። ማይክ ክፍት ሆነ። እሺ ዋት ምን ልትለን የፈለግከው? መልስ ከሌለ ማውራት የምትፈልገው ነገር ካለ ቀጥል። ጥያቄን መጠየቅ ትችላለህ።
ኡስታዝ ጥያቄን መጠየቅ ትችላለህ፣ ግን አርፈህ ጥያቄን ጠይቄያለሁ፣ መልስ እየጠበቅኩ ነው። ስሜን ስጠራ መልስልሃለሁ። መላኩ ስላልሆንኩ አልመልስልህም እኮ በቃ በዚህ ወይ መወየት ካልፈለግ መላኩ የታላቅ ወንድም ስም ከሆነ እሱ ጥራው ማለት ነው። እሺ ጠራዋል። መላኩ ና መላኩ። እሺ ይኸው ጠራሁት። ከዛስ ምን ላድርግ? ወይዬ ኡስታዝ ይምናሉ። እሺ መጽሐፍ ቅዱስ ምላሽ መስጠት ከቻልክ ሰጠን፣ ካልሆነ ግን እባክህ መላኩ ፕሊስታችሁ ረድ። እኔ የበታችነት ስሜት እንዲሰማ አይደለም በዚህ ስም የጠራው ስምህ ስለሆነ ነው። ወደ አማርኛ ነው የተረጎምኩት ሜሴንጀር የሚለው። ኧረ አንተም የበላይነት ስሜት አይሰማም፣ እርግጠኛ ነኝ። ቢሰማማ ላይ ታተኩር ነበር። እሺ መልሱን ትሰጠናለህ ወይንስ ለሌላ ሰው ድል እንስጥ? ኦኬ እሰጥሃለሁ መልስ። በስርዓት ከጠየቀኝ ምንም ችግር የለው፣ መልስ እሰጥሃለሁ። በስነ ስርዓት ጠየቅኩት መላኩ። እኔ ሌላ ምንም ያልኩት ነገር የለም። ማስረጃ ብቻ ስጠኝ ያለ። በቃ ልመልስልህ። እሺ ምን ላይ ነው? እሺ ማርቆስ 6:3 አንብብልህ፣ እኔ ከፍቼዋለሁ። እሺ አንብብልህ። እሺ ይህ ጸራቢው የማርያም ልጅ ያዕቆብ የዮሳም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን? ይላል። እህቶችና ወንድሞች እንዳሉት ከዮሴፍ የተወለዱ እንደሆነ በግልጽ ይነግርሃል። ጸራቢው ዮሴፍ ስለሆነ ማለት ነው። እጮኛዋ እንደነበረም በግልጽ ሁኔታ ተቀምጧል። በእናንተ አንተ እጮኛ የሚለውን ጠባቂ ብለህ ብትተረጉመው ችግርን ትሄዳለህ፣ ወደ ፈለግከው ሀሳብ ትሄዳለህ። እዚህ ክፍል ላይ ግን አሁን የሰጠን የመጽሐፍ ቅዱስ ክፍል ላይ እርግጠኛ ነህ ድንግል ማርያም ከክርስቶስ ውጪ ሌሎች ልጆች እንዳሏት ይናገራል መላኩ? እርግጠኛ ነህ? የጸራቢ ልጆች መሆናቸውን በግልጽ ሁኔታ ከማርያም እንደወለዱ። እኔ አቁም እስከምል ድረስ አንድ ጊዜ አንብበው ክፍሉን፣ ሁላችሁም አዳምጡ። አሁን መላኩ ያነብልናል ክፍሉን። አንተ ልክ አቁም እስክል ድረስ ታነብልኛለህ። እሺ ቀጥል። እሺ ኡስታዝ ይበሽ እንዳታቋርጠኝ፣ እየሰማኝ ኡስታዝ። ኦኬ ማርቆስ ኡስታዝ ትንሽ ረጋጉና ያድምጡኝ። ኦኬ ማርቆስ 6:3 ነው ለሚሰሙ ሰዎች። ማርቆስ 6:3 ላይ ገብታችሁ ታገኙታላችሁ። ምን ይላል? ይህስ ጸራቢው የማርያም ልጅ የያዕቆብ የዮሳም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በእኛ ዘንድ አይደሉምን? ብሎ በግልጽ ሁኔታ ከያዕቆብና በግልጽ ሁኔታ መላካቁም ቀጥል ከጸራቢው መላኩ እስከ ስንት ላንብብልህ? እኔ አቁም እስከ ድረስ ታነበዋለህ። ቀጥል ላንብብልህ። እሺ ኡስታዝ ቴንክ ዩ ስለፈቀድክልኝ እንዳነበው። ኦኬ ልድገመውና ይህስ ጸራቢው የማርያም ልጅ ያዕቆብም የዮሳም የይሁዳም የስምዖን ወንድም አይደለምን? እህቶቹስ በእኛ ዘንድ አይደሉምን? አሉ። ይሰናከሉበትም ነበር። በጣም ጥሩ። በቃ ኢየሱስም በጣም አሪፍ። እሺ በድጋሚ አሁንም ደግሞ ይሄንኑ ተመሳሳይ ሐሳብ ማቴዎስ 13 ከቁጥር 54 ጀምሮ ታነብልናል። ይሄንኑ ክፍል እሺ። አሁን ይሰናገሉበት ነበር የሚለውን ክርስቲያኖች ሁላችሁም ትይዛላችሁ። ወንድማችን መሌ ትገባና አሁን ማቴዎስ 13 ከ54 ጀምሮ ይስተናገዱበት የሚል የለም። ኡስታዝ ፈለገ ይስተናገዱበት የሚል የለም። ይሰናከሉበት እንጂ የሚለው ይስተናገዱበት ነገር የሚል የለም። እሺ ይሰናከሉበት እንጂ። እሺ ሶሪ ይቅርታ። ማቴዎስ 13 አይደል ነው 14 ከቁጥር 54 ጀምሮ አንብበን ማርቆስ ማቴዎስ ኦኬ እሺ ቁጥር 54 ማቴዎስ 13 አይ ቲንክ 1246 ያለውን ፈልገህ መሰለኝ ነው። አይ አይደለም፣ እኔ የፈለኩት 54 ነው። ከሱ ጀምሮ አንብበን ከ54 እስከ 57 ድረስ 13 ኦኬ ታውሽ 13:54 ጀምሮ ኦኬ ከ53 ልጀምርልህ። ኢየሱስም እነዚህን ምሳሌዎች ከጨረሰ በኋላ ከዚያ ሄደ። ወደ ገዛ ሀገሩም መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህን ጥበብና ተአምራት ይህ ከወዴት አገኘው? ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? ተሰናከሉበትም ይላል።
አንድ ሐሳብ ነው። እስከ 57 ነው በበልኩ እስከ 57 ቆይ መላኩ እህቶቹ ሁሉ በእኛ ዘንድ ያሉ አይደሉምን ከሚለው ጀምረ እስከ 57 ሳታቋርጥ አንብበው። እሺ ኡስታዝ እሺ። እናቱስ ማርያም ትባልም የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? ተሰናከሉበትም። ኢየሱስ ግን ነቢይ ከገዛ ሀገሩና በገዛ ቤቱ ሳይከበር አይቀርም አላቸው። በጣም ጥሩ ኦኬ ወንድማችን እሺ ጊዜ ያክብረልን። በዚህ መጽሐፍ ቅዱስ ክፍል ላይ ይህንን ቃል የተናገሩት ሰዎች በክርስቶስ ኢየሱስ የሚያምኑ ሰዎች ናቸው ወይስ የማያምኑ ሰዎች ናቸው? ኦኬ እሺ ምንም ልዩነት የለውም። በማህበረሰቡ ዘንድ ከነሱ ጋር አብረው ይኖሩ የነበሩ ሰዎች ናቸው። ቆይ አንድ ጊዜ ቆይ መላኩ የሚለውን ስም አንድ ጊዜ ላቆመው። በሌላ አንግል እየተረዳኸው አንተም በኔጌቲቭ ኢነርጂ ስለሆነ እያወራ ያለው ወንድማችን እያልኩ ጠራለሁ። እሺ ፕሊስ አዳምጠኝ። እዚህ የመጽሐፍ ቅዱስ ክፍል ላይ አሁን ያነበብናቸው የመጽሐፍ ቅዱስ ክፍሎች ላይ በጌታችን በኢየሱስ ክርስቶስ ወንድም እንኳን ኦርቶዶክሳዊ ወንድም የለኝም ፈለገየ ኦርቶዶክሳዊ ወንድም የለኝም። እሺ ወንድም ነብይ እጠራለሁ። እሺ ይቅርታ። አሁን በቃ ወንድሜ ካለ ቀጥል። በዛ በቃ ትችቱ ቶ ፔሴ ታም የራሱ ነው የጀመረው። ችግር የለብኝም እንደዚህ ምንም ችግር የለውም። ታሙ ቆይ ምንም ችግር የለውም። በቃ ጥላቻ የጥላቻ አባት የለንም። እኛ የፍቅር አባት ነው ያለን። አንተ የትኛውንም አይነት ንግግሮች ብትናገር በነገራችን ላይ ሌሎቻችሁ ንገራችሁ ፈለገ አትናቴዎስ ምንም አይነት ንግግር ተናግረ ነው አበሳሽተን ከሆነ መስመር እንወጣለን ብላችሁ ማገዱ አትፍጁ። በቃ ፕሊስ ራሳችሁ ነው የምታስገምቱት። አንዳንድ ሰው አፉን ሲከፍት ጭንቅላት ይታያል ይባላል እና በቻላችሁት አቅም ሶሻል ሚዲያ ላይ ስትመጡ እባካችሁ መጽሐፍ ቅዱስ ሐሳቦችን ነው የምናወራው። ከኔጌቲቭ ኢነርጂ ራቅ በሉና በመጽሐፍ ቅዱስ የማስረጃ ለማውራት ሞክሩ። ከዛ ውጪ መጽሐፍ ቅዱስ የማስረጃዎችን መስጠት ሲያቀተው ነው አንድ ሰው ወደ ኔጌቲቭ ኢነርጂ የሚሄደው። ስለዚህ ተወዳጅ ወንድማችን አንተኛን ወንድም ብለህ አትጥራ፣ ችግር የለውም። እኛ ወንድማችን ብለን እንጠራለን። እኛ የፍቅር አምላክ ነው ያለን። እሺ ምንም ችግር የለውም ለሱ። አሁን ወደ ፖይንት ኢትዮጵያዊ ወንድሜ ነህ፣ ኢትዮጵያዊ ወንድሜ ነህ። ግን ነቆራውን ካቆምከው ችግር የለውም። አንተ ነው የጀመርከው። ወደ ሐሳቡን ግባ። እባክህን አዳምጠኝ እንደው በጌታ እባክህን ፕሊስ እኮ እንግባ። ግባ አብራ። አዎ ጣልቃት ትግባ። አሁን አንተ ስትናገር ጸጥ ብዬ ስከታተል እንደነበረው ልክ እኔ ደግሞ ወራስ ጀምር አዳምጠኝ እባክህ። እሺ የማቴዎስ ወንጌል ምዕራፍ 13 ላይ አሁን ማነሳለ አጫጭር 3 ጥያቄዎች አሉ። ባጭሩ ነው የምትመልስልኝ። ይህንን ቃል የተናገሩት ሰዎች በክርስቶስ የሚያምኑ ሰዎች ናቸው ወይንስ በክርስቶስ የማያምኑ ሰዎች? እዚህ ላይ ያለህን እምነት ንገረን እባክህ። ኦኬ በክርስቶስ ኢየሱስ ያልተቀበሉ ሰዎች ናቸው። በጣም ጥሩ እሺ እግዚአብሔር ያክብርልን። ሁለተኛ ሙቭ እናድርግ ወደፊት። እነዚህ በክርስቶስ የማያምኑ ሰዎች የተናገሩት ንግግር የንቀት ቃል ነው ወይንስ የምስክርነት ቃል ነው? ኦኬ ምስክርነት አይደለም ግን ንቀት ነው ማለት ደግሞ አትችልም። ስለሚያውቁት ነው በቃ። እሺ ቁጥር 57 ላይ ጌታችን ኢየሱስ ክርስቶስ ምን አለ? አንድ ጊዜ እስኪ ደግመህ አንብበልን። ምን አለ? የምን ንግግር እንደተናገሩት በሰጠው ሪስፖንስ እናያለን። እስኪ ቁጥር 57 አንብበልን። ምን ይላል? ኦኬ ላንብበልን። እሺ ኢየሱስ ግን ነቢይ ከገዛ ሀገሩና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው። ኦኬ ሶ እነማን ስላላከበሩት ነው ይህንን ንግግር የተናገረው ተወዳጅ ወንድማችን? ኦኬ ጠሩሽ እነሱ እነዚህ ሰዎች ሁሉ ነገር እኮ ነው ያልተቀበሉት ሰዎች ናቸው። ያልተቀበሉት ሰዎች ናቸው። ለምን አልተቀበሉትም ብለን እዚህ ጋር ስናጠና የምናገኘው ምንድነው? አስተዳደጉን ስለሚያውቁ እህት ወንድሞቹ ከዮሴፍና ከማርያም የተወለዱ እህትና ወንድሞች እንዳሉት ስለሚያውቁ ልክ እንደሱም ደግሞ እሱ ደግሞ እንደነሱ ስለሚመስላቸው አላከበሩትም የሚለው በግልጽ ሁኔታ። አዎ አሁን እኔ እነማን ይኸውልህ ያላመኑ ሰዎች ናቸው የሚለውን መልሰህልኛል። አሁን ወደ ሌላ ነገር ሙቭ አታደርግ። የጠየቁ ጥያቄ ክርስቶስ በጣም የንቀት ቃል ሰዎች እንደተናገሩት አድርጎ የተናገረው ንግግር አለ። ነቢይ ከገዛ ሀገሩ በቀር ሳይከበር አይቀርም አላቸው። እነማን ስላላከበሩት ነው ይህንን ቃል የተናገረው? እነዚህ ሰዎች ወይንስ ሌላ ሰዎች? ኦኬ አንድ እዚህ ጋር አላከበሩት የሚል ነገር የለም። አሁን ክርስቶስ ደግሞ የተናገረው ኦኬ እሺ ተው በቃ ወደፊት ሙቭ እናደርግ በቃ ችግር የለውም። ኦኬ በቀጣይ ነው ተሰናከሉበት ይላል አይደል? ማቴዎስም ማርቆስም
በይሄንን የወንጌል ክፍል ሲጽፉት እነዚህ ሰዎች ተሰናከሉበት ብለው ያስቀምጣሉ አይደለ? ተሳስቻለሁ? እውነት ነው ይላል ቃሉ። ተሰናከሉ ምን ብለው ነው በክርስቶስ ላይ የተሰናከሉት? ምን ነገር ተናግረው ነው በክርስቶስ ላይ የተሰናከሉት? እስኪ ንገረኝ። ኦኬ፣ በጣም ጥሩ በጣም ጥሩ። አንብቤልህ ባረገው አሪፍ ይመስለኛል። አይ ቲንክ ለአድማጩም እንዲሆን ማለት ነው። ይህ የጸራቢ ልጅ አይደለምን ብለው አንድ የጸራቢ ልጅ መሆኑን አስበው፣ ሁለት ደግሞ እናቱስ ማርያም ትባል የለምን ብለው፣ ሁለት ወንድሞች ደግሞ ከዮሴፍና ከማርያም የተወለዱ ወንድሞች እንዳላቸው ስለሚያውቁ ይሁዳ፣ ስምዖን ምናምን የሚባሉ ልክ እንደዚሁ ደግሞ እህቶች እንዳሉ ስለሚያውቁ ከማርያምና ከዮሴፍ የተወለዱ ተራ ሰው ስለመሰላቸው የዮሴፍና የማርያም ልጅ ብቻ ስለመሰላቸው በዛ ተሰናከሉበት። መሰናከል ምን ማለት ነው? ከይቅርታ ጋር ወንድማችን ትርጉሙን የተረዳው አልመሰለኝም። አሁን ትክክል የተናገሩት እያልከኝ ነው። ቆይ መሰናከል ምን ማለት ነው? ኦኬ፣ መሰናከል ማለት እንደ ነብይ እንዳይቀበሉት ባግራውንድ የሚያውቁ። አሁን መሰናከል ማለት ምን ማለት ነው? በቀጥታ መቀበል ከበላቸው መሲሁ ነው ብሎ መቀበል ከበላቸው። መሰናከል ማለት ምን ማለት ነው ያልኩ። ቃሉን በሰዋሰው ፍታልኝ። ምናልባት የአማርኛ ቋንቋ ተናጋሪ ካልሆንክ ወይ እኛም እናግዝ። መሰናከል ማለት ምን ማለት ነው? አንድ ወጣት ለምሳሌ በአንዲት ሴት ገላ ተሰናከለ ከተባለ በዛች ሴት ገላ ምን አለ ማለት ነው? ኦኬ፣ ስለ ኢየሱስ የተነገረውን ከሴት ልጅ ገላ ጋር እኔ አሁን ምሳሌ ያቀርብከው ማለት ነው ወዳጄ። ስለ ቃሉን የጠየቅኩ ዳትማችማ ልጅ አትሁን እንጂ እኔ አሁን ስለ ቃሉን የጠየቅኩ መሰናከል ምን ማለት ነው? ምሳሌ ሰጠውክኝ ምሳሌ ሰጠውክን አንተ ደግሞ ሌላ ሐሳብ ወስዳ ፕሊስ አታወራም። አሁን ትርኩ ላይ ፎከስ ምሳሌ ከመጽሐፉ ጋር አብሮ ስለማይሄድ ነው። እሺ፣ እኔ ላብራራለህ። መሰናከል ምን ማለት ነው? አብሮ አይሄድም። እሺ፣ ይቅርታ። መሰናከል ምን ማለት ነው? ትርጉሙን ንገረን። መሰናከል ማለት እዚህ ጋር እንግዲህ ሊቀበሉት ፈልገዋል። የሚያደርገውን ታምራት ሁሉ አይተዋል። መሰናከል እዚህ ጋር እንግዲህ ብለህ አይደለም። መሰናከል ማለት ምን ማለት ነው? ቃሉን ፍቹን ነው የምትነግረን፣ ትርጉሙን። ኦኬ፣ ትርጉሙን ነው የምትነግረን። ለምሳሌ ምሳሌ ልስጥ። ለምሳሌ ላቭ ምን ማለት ነው ከተባለ ትርጉሙ እንዲህ ማለት ነው ተብሎ ይመለሳል። ወላይታውን በራሱ ቋንቋ፣ አማርኛውን በራሱ ቋንቋ፣ ኦሮምኛ የሚናገረውን በራሱ ቋንቋ ትርጉሙ እንዲህ ብሎ ነው እንዲህ ማለት ነው ብሎ ይፈቷል። መሰናከል የሚለው ወርድ ምን ማለት ነው? እኔ እኮ አንድ የሰሜን ሰው ነኝ። ሁለት አፌን የፈታሁት በአማርኛ ቋንቋ ስለሆነ አማርኛ ያውን ያስተምርሃለሁ እንጂ። እሺ፣ ታስተምረኛለህ እኮ ምን ማለት ነው ብዬ ጠየቅኩ። ለዛ ነው ምን ማለት ነው መሰናከል። ኦኬ፣ ምን ማለት ነው የሚለውን እንዳይቀበሉት እንቅፋት መሆን ማለት ነው። በዚህ ኮንቴክስት ነው። አሁን እኔ ወደ መጽሐፍ ቅዱሱ ክፍል አትግባ። መሰናከል ባይት ሰልፍ ቀጥተኛ ትርጉሙን ንገረኝ። መሰናከል ምን ማለት ነው? ጥሩ እኮ እየሞከርክ ነው። ወደ መጽሐፍ ቅዱሱ አትግባ። መሰናከል ማለት በመጽሐፉ ኮንቴክስት ነው መልስልህ። እኔ አሁን እዚህ ጋር ያለው ሐሳብ ምንድነው ብዬ እኮ አይደለም የጠየቅኩት። በመጽሐፍ ቅዱስ መሰናከል ማለት መሰናከል ማለት መሳሳት ማለት ነው። ይሄን ሐሳብ ትቀበለዋለህ? መሰናከል ማለት መሳሳት ማለት ነው። ይሄን ሐሳብ ትቀበለዋለህ? አልቀበለውም። መሰናከል ማለት መሳሳት አይደለም። መሰናከል ማለት መሳሳት አይደለም። ሁላችሁም አዳምጡ። መሰናከል ማለት መሳሳት አይደለም ማለት መሳሳት ማለት አይደለም ማለት ላስረዳ ለምን እንደሆነ እባክህን አንድ ጊዜ አዳምጠኝ ተወዳጅ ወንድማችን። መሰናከል ማለት መሳሳት አይደለም ማለት በዚህ ኮንቴክስት በመጽሐፉ ኮንቴክስት መሳሳት ማለት አይደለም። እሺ፣ በመጽሐፍ ቅዱሱ ኮንቴክስት መሰናከል ማለት ምን ማለት ነው? እንዲህ ማለት ነው ብለህ አጭር መልስ ስጠኝ አንድ ጊዜ ጋይስ፣ ሁላችሁ ማዳም። ኦኬ፣ በጣም አሪፍ። አሁን ጥሩ መጣህልኝ። እዚህ ቦታ ላይ ለምን መሰናከል ለምን እንዳይቀበሉት እንቅፋት መሆን ማለት ነው። አሁን ለምንድን ነው መሰናከል እንዲህ ማለት ነው እያልክ አይደለም የምትሄደው። በዚህ መጽሐፍ ቅዱስ ኮንቴክስት መሰናከል ማለት እንዲህ ማለት ነው ብለህ ነው የምትመልስልን ተወዳጅ ወንድማችን። ከስር ደግሞ ፈለገ ተጽዕኖ ፈጣሪ እያሉ ነው። ባለማድመጥ መሰለኝ። ያው ልመልስልህ ነው። አድምጥ፣ ጊዜ ስጠኝ። ለምንድን ነው ወደ ሌላ ሐሳብ የምትሄደው? ለምንድን ነው ስለ መጽሐፍ ለምንድን ነው? ተወዳጅ ወንድማችን ለምንድን ነው? ቆይ አዳምጠኝ። ከስር ምንም ብለው ይጻፉ፣ ፈለገ ተጽዕኖ ፈጣሪን ብለው ይጻፉ፣ ፈለገ አጭበርባሪን ብለው ይጻፉ። ይሄን ቴክስቱን ኮሜንቱን ምናምን ተወው። ለምን ስለ መጽሐፍ ቅዱሱ ብቻ ፎከስ አድርጋ አታወራም? በጌታ
ምን ሆነ ነው አሁን እዚህ ጋር አንድ ነገር ፕሊስ ወንድምነት ልንገርህ። እባክህን ቆይ አዳምጠኝ፣ እባክህን አዳምጠኝ ወዳጄ። እዚህ ውስጥ ስለተሰበሰቡ ሰዎች ምንም ቢሆን አንተ የፕሮቴስታንት እምነት ተከታይ ነህ። ልክ እንዳንተ ፕሮቴስታንት አማኝ ሆነ ይህንን ላይቭ እየተከታተለ ያለ ደግሞ በጣም ብዙ ቁጥር ያለው ሰው አለ። ኦኬ ክርስቲያን የሆኑትን እኛን ኦርቶዶክሳን እርሳን፣ እኛን እርሳን፣ ሌሎቹንም እርሳቸው። ቢያንስ እንዳንተ ላሉ ፕሮቴስታንቶች ፍሬ ሊያፈራ የሚችልን ነገር እኮ ነው መናገር ያለበት ተወዳጅ ወንድማችን። በቃ እኛ እያነሳን ያለነው ሀሳብ አለ። ይኸው እንዲህ ብላችሁ የምታምኑት ትምህርት ሰው ሰራሽ ትምህርት ነው እያልን እኮ ነው። ይህ ሰው ሰራሽ ትምህርት ማለት ቀላል ነገር አይደለም። የምናምንበትን ነገር እየነገርን ነው። ስለዚህ አንተም ቆይ እባክህን እስኪጨርስ አዳምጠኝ። ጣልቃ መግባትም ይኸውልህ ጣልቃ መግባትም አይደለም ማውራት ያለብን፣ ሀሳቤን እስኪጨርስ አዳምጠኝ ወዳጄ እባክህን። ስለሌላ ነገር የሆነ ሞክ የሚያደርጉ ነገሮችን ጥላቻ የሆኑ ነገሮችን ምናምን በመሀል እባክህ ሌላ ነገር አታወራ ፕሊዝ። አንተ እምነት ምንም ሊሆን ይችላል። እምነትን አክብረን ያስገባን፣ አመለካከትን አክብረን ያስገባን። ስለዚህ በሳል ሁን እባክህን። ይሄ አልፎበታል ድሮ በቃ የእናንተ እምነት እንዲህ ምናምን ሞክ ተደራርጎ እባክህን እስክጨርስ አንድ ጊዜ እባክህን ታገሰኝ። ሰዎችን ማብሸቂያ አይደለም ወዳጄ፣ እባክህን አዳምጠኝ በጌታ አረ በጌታ እባክህን አዳምጠኝ። ኢቨን አንተን ፐርሰናሊ ራሱ እየሰደብኩና እየዘለፍኩ አይደለም፣ የጋራ የሚያስማማንን ሀሳብ አረ እባክህን በጌታ ጨርስ። አረ ተው ግድ የለም ይሄን ያክል ሌላ ቦታ ግን ይሄን ያክል እኛ ድል አይሰጠንም ታውቃላችሁ። ትንሽ ተሳደብ እኛውን ፕሮቴስታንት የሆኑ ሰዎች ቤት አረ እኔ ልሰድብህ አይደለም በጌታ ምን ብዬ ነው የተሳደብኩት ወዳጄ? ምን ብዬ ነው የተሳደብኩት? እስኪ ንገረኝ። እንዲህ ብለህ ተሳደብኩት። መሰናከል ማለት እኮ የመለስኩልህ እኮ መሰናከል ማለት ወደ መሰናከል ደግሞ ከስር ፈልገህ ተጽዕኖ ፈጣሪ ብለው እንደተሳሳቱ አይደለም። ምን ብዬ ተሳደብኩ? አንተን ምን ብዬ ተሳደብኩ? እኔ አንተን ምን ብዬ ሰደብኩ? ንገረኝ። ምን ብዬ ነው የሰደብኩ? ምን ብዬ ነው የሰደብኩ? አይ መልስ የለም። የሰደብኩ ነገር ሳይኖር ተሳደብ የምትለኝ? ኧረ እኔ እነግርሃለሁ። ቆይ እንጂ ምን ብዬ ሰደብኩ? አትመልስም እኮ ፈለገ። ምን ብዬ ሰደብኩ? ሰድቤሃለሁ ወንድሜ፣ ሰድቤሃለሁ። ትንኮሳ ምናምን የመተንኮስ ነገር አበሳጭተህ ምናምን ነገር ሰድቤሃለሁ ወይ? ቆይ ወደ ሌላ እንሄዳለን። ሰድቤሃለሁ ማስረጃዬን ተቀባይነት እንዳያገኝ ለማበሳጨት ትፈልጋለህ? ሸንቆጥ እያደረግህ መልዕክት እንዳይሰማ ከዚህ በላይ እኔ አንተን አሁን ፐርሰናል ስሜት ያደርግም ስለ የትኛውም የመጽሐፍ ቅዱስ ሀሳብ መሰናከል ማለት ፈለገ ተጽዕኖ ፈጣሪ ነው ብለው ማውራት አልፈልግም። ተሳስተዋል እነዚህ ሰዎች። ፌስ ይቅርታ፣ ለምሳሌ ፈለገ ከይቅርታ ጋር ፈለገ ለአንድም ደቂቃ እኔ ከተቀመጥኩበትም ደቂቃ ጀምሮ እኔ ተጽዕኖ ፈጣሪ ነኝ ተጽዕኖ ፈጣሪ እያላችሁ ጻፉልኝ አላለም። ኮመንት ላይ የሰው ልጅ የፈለገውን ሀሳብ የመስጠት የፈለገውን ነገር የመጻፍ መብት እና አንተን በነገር ሸንቆጥ ያደረገበት ቦታ ካለ ሸንቆጥ ያደረገህን ነገር ማውጣት በማስረጃ ካልሆነ ደግሞ አሁን እኛ የምንሰዳደብበት ሀሳብ የለም። ቆይ አንድ ጊዜ የምንሰዳደብለት የምንተችለት የምንሰድብለት አምላክ የለን። ስለዚህ ከኛ በተሻሉ ያዳምጡናል ብዙ ሰዎች ከኛ በተሻሉ እና እነሱንም ደግሞ በማክበር ብንቀጥል ደስ ይለኛል። ከእንደዚህ አይነት ትችት ከእንደዚህ አይነት ስድቦች ወጥተን ለሰከንድ እኔ ተጽዕኖ ፈጣሪ ነኝ አላለም። አሁን ፈለገ እስካላለ ድረስ ተው፣ እነሱ ይጻፉ ታች የሰውን አትናገር። ግን አሁን ለጠየቀ ጥያቄ በቃ ችግር የለውም። ምሳሌ ነው እኮ መሰናከል የሚለውን ምሳሌ ሳስቀምጥ እንደ ምሳሌ እህታችን የጻፈው ነው። ቆይ ወንድሜ አዳም እባክህን ቆይ ታሙዬ ጥሩ ምሳሌ አምጥቷል። ቆይ ታሙዬ ጥሩ ምሳሌ አምጥቷል። እሺ ከስር እንዲህ ብለው ጻፉ፣ ከዛ ከመሰናከል ጋር አገናኝልን። እሺ እኔም እንዲህ ተሰድቤ ቢሆን ነገሮችን ከተረዳ ተረዳልኝ። እሺ ከስር ፈለገ ተጽዕኖ ፈጣሪ አሉ። እሺ ከዛስ? ኦኬ እሺ አሁን እነዚህ ሰዎች አሁን ተሰናክለውብህ ነው። ለምን ተሰናከሉ ቢባል የተሳሳተ መረጃ ይዘው ማለት ነው። ተጽዕኖ ፈጣሪ አይደለህም ግን ተጽዕኖ ፈጣሪ ብለው ተሳስተዋል። በአንተ መረዳት ማለት ነው። መጽሐፉ ላይ ያለው መሰናከል ግን እንደዚህ አይደለም ትርጉሙ። አሁን እኮ ተሳስተዋልን ተስማማህ እኮ መሰናከል ማለት ተሳስተዋል ማለት መሆኑን እኮ ቅድም ስጠይቅ አላምንም ብለኸኝ ነበር። አላምንም እኮ
አሁን ታዲያ ፈለገ ተጽዕኖ ፈጣሪ ማለት መሰናክል ማለት ነው ለምን ትለኛለህ? አሁን ደግሞ አመንክበት። በዚህ ኮንቴክስት በመጽሐፉ ኮንቴክስት ግን አንተ እንደተሳሳቱብህ አይደለም ያለው ነው። በመጽሐፍ ቅዱስ ኮንቴክስት ሳይሆን እንዲሁ ስጠይቅ እኔ መሰናክል ማለት መሳሳት ማለት ነው ብያለሁ። ምን ብለህ ነበር? ጭራሽ በቃ ይሄ መሳሳት የሚለው ቃል በዚህ ኮንቴክስት ነው ብለህ ነበር። አሁን ተጽዕኖ ፈጣሪ ካሉ ሰዎች ተሰናክለዋል አልከን። ተሳስተዋል ማለት ነው ወይ ስንል አዎ ለኛ ጊዜ ሲሆን እሺ ያው አመንክ። እሺ ወደ ውይይቱ እንግባ። አይ አላምንም። ወንድማችን ምን እናድርግ መሰለ እኔ ፐርሰናሊ በቃ እኔ አንተን ስሜቴ ማድረግ እንዲህ ተበሳሽተህ ተናደህ ምናምን መጽሐፍ ውስጥ ማውራት ስለማልፈልግ ለሌሎች ወንድሞች እድል ስጥና ከሌሎች ወንድሞች ጋር አውሩ። እኔ ፐርሰናሊ ግን ተሳስተዋል በሚለው ምንም ችግር የለውም። ተሳስተዋል በሚለው አሁን ሌላ ነገር አይደለም እኔ ያልኩት ካዋጣ ሂድ እባክህን ፕሊዝ ተሳስተዋል በሚለው ካዋጣ ሂድበት እኮ አልኩ። እኔ አሁን ስለሌላ ነገር አላወራሁም። እኔ አሁን ማወራው ስለ ባይብል ነው። መጽሐፍ ቅዱስ ሰዎችን ማብሸቂያ አይደለም። መጽሐፍ ቅዱስ ሰዎችን ማናደጃ ሌላ ባድ ወርድ እንትን የምንልበት ነገር አይደለም። መጽሐፍ ቅዱስ ሰዎችን የምናንጽበት ቃል ነው። እኔ አንተን አንጻለሁ ብዬ ዳትማች አንተ ደግሞ በጣም በኔጌቲቭ ኤነርጂ ተበሳጭተህ ከሆነ የምታወራኝ በቃ ባጭሩ አገልግሎቱ በዜሮ ነው የሚባዛው ወዳጄ። ምንም ብልህ አትሰማኝም። ምንም ብልህ እየሰማኝ አይደለም። በምንም አሳብ ዙሪያ ለመወያየት ፈቃደኛ አይደለም። ስለዚህ በሌሎች ወንድሞች እዮብ አለ ሁለተኛ ነገርም ቆይ ከእዮብ ጋር እዮብ አለ አይደል አለ በቃ ቀጥሉ። ማን ነው ፒኤስኤ ተሰናከሉበት የሚለው ተሳሳቱ ካልሆነ ምንድን ነው? ኦኬ እሺ ሊትራሊ ተሰናከሉበት የሚለው ሲተረጎም ተሳሳቱ የሚል ትርጉም ሊያመጣ ይችላል። ምንም ችግር የለውም። እዚህ ኮንቴክስት ላይ ስንሄድ አሁን የተረጎማችሁበት አግባብ የሚያስኬድ ነገር ይኖረዋል። የሚያስኬድ ግን ምኑ ላይ ነው ሲባል ኢየሱስ የዮሴፍ ልጅ ስለመሰላቸው ተሳስተዋል ማለት እንችላለን። እዚህ ጋር ይሄን ብቻ ነው ማለት የምንችለው። መሰናክል የሚለውን ትርጓሜ ስንወስድ የዮሴፍ ልጆች አልነበሩም ከማርያም የተወለዱ። አይ መጽሐፍ ውስጥ ለሚነግረን እኮ ነው። እውነቱን ስለነገረን ስህተቱና እውነቱን እናውቀዋለን። የቱ ጋር ነው የተሳሳቱት? የዮሴፍ ልጅ በማለታቸው እንጂ የወንድሞች በማለታቸው ወይም የስጋ ዝምድናን ከወንድም በማለት እንደዛ በመፍጠራቸው ተሳሳቱ ማለት አይደለም። ስህተቱ የዮሴፍ ልጅ በማለታቸው ብቻ ነው የሚለውን ከየቱ ጋር ነው ያነበብከው? ኦኬ ኢየሱስ የዮሴፍ ልጅ ሲባል ትክክል ነው ኢዮብ? ለአንተ ትክክል እኮ አይደለም አይደል? መልስ እውነት አይደለም። ይሄ ተሳስተዋል ሰዎች። ከኔ መረጃ አንተ ስለማታመን ለምን ተከራከረ? በዚህ ጉዳይ እንከራከራለን። እውነት ነው፣ በቃ ግልጽ ነው። አይ ማመን አለማመን አይደለም። ዮሴፍ ልጅ የተባለበት አግባብ አለ። እሱ አይደለም ጥያቄው። አንተ ከፍለ መሀል ላይ የተሳሳቱት እዚህ ጋር ነው የተሳሳቱት እዚህ ጋር ብቻ አይደለም የሚለውን ስለለየ አንተ የለየው በየትኛው ጥቅስ ላይ ነው? የትኛውን ጥቅስ አንብበ ነው እንዲህ ያልከኝ? የቱ ጋር ነው እንደዛ የተጻፈው? ኦኬ ጥሩ። የኔ መረዳት ሳይሆን እዚህ ቦታ ላይ ያንተን መረዳት እና ለማስተምረን ነው። በመጽሐፍ ቅዱስ አንጣው በቃ እሱን ጥቀስልኝ ጎበዝ። ኦኬ በጣም ጥሩ። እኔ አሁን በትክክል መጽሐፍ ቅዱስ አይሆኝ እየተናገርኩ ነው ያለሁት። አሁን እኔ ኢየሱስ የዮሴፍ ልጅ አይደለም የሚለውን ነገር አንተም ትቀበለዋለህ፣ እውነት ስለሆነ አይደለም። እውነት ነው፣ የዮሴፍ ልጅ አይደለም። ስለዚህ የዮሴፍ ልጅ ነው ብለው የጸራቢው ልጅ ነው ብለው መናገራቸው ስህተት ነው፣ ግልጽ ነው፣ ስህተት ነው። ሰዎቹ ግን ይሄን ብቻ ተናግረው ግን አላቆም። ወንድሞች ማለት ነው የተናገሩት ምን አለ? ወንድሞች ማለት የመጣውልህ እኮ ነው ኢዮብ፣ የመጣውልህ ነው። ሌላ ይሄን ተሳስተዋል። ሌላ ግን የመሰላቸው ግን ደግሞ አለ። የመሰላቸው ለምንድን የመሰላቸው? መጀመሪያውኑ የዮሴፍ ልጅ ነው ብለው ስላመኑ፣ የዮሴፍ ልጅ ነው ብለው ሲያምኑ ከማርያምና ከዮሴፍ ደግሞ የተወለዱ እህት ወንድሞች ስላሉ እንደነሱ አይነት ሰው ስለመሰላቸው ነው። ግን እንደነሱ አይነት ሰው ደግሞ አይደለም። እንደነሱ አይነት ሰው እሺ፣ የተሳሳቱት እንደነሱ አይነት ሰው ስለመሰላቸው ነው ብለሃል። ኢየሱስ በሰውነት ሰው በመሆን ከነሱ ይለያል ማለት ሰውነቱ ከነሱ ባህር የተለየ ሰውነት ነው። ከነሱ የተለየ ሰውነት የለውም። ከዮሴፍ ልጅ ግን አይደለም። ሰውነት እናገኘው ከዮሴፍ አይደለም። አልጠየቅኩም። ማን ያውን ይኸውልህ የዮሴፍ ልጅ አይደለም። እሱ ነው ፖይንት። እሱ ነው ሰማው፣ ችግር የለውም። የዮሴፍ ልጅ አይደለም። እነሱ ግን ነው በማለታቸው ተሰናከሉ። የወንድሞችና እህቶች በማለታቸውስ አልተሰናከሉም የሚለውን ከየቱ ጋር ነበብከው ነው ጥያቄ እኮ። ኦኬ መልካም
ከዮሴፍ የተካፈለው ዘር ስለሌለ ሌሎች ወንድሞችና እህቶቹ ግን ከዮሴፍ ዘር ስለተካፈሉ እንደነሱ አይነት ሰው አይደለም። የተለየ ሰው ከዮሴፍ ዘር ያልተካፈለ አይ አሁን ያልተጠየቀውን እያወራ ያለው ይኸውልህ የቱ ጋር ነው ከዮሴፍ ዘር ተካፈሉ የሚለው? አውጣው እስቲ ቁጥር ስንት ላይ? የዮሴፍ ልጆች ስለሆኑ የእሱን ዘር ተካፈሉ ነው ወለዱታ። አውጣና አስነብበኝ። የዮሴፍ ልጆች አንተም እኮ ከአባት ዘር ተካፍለ ነው የተወለድከው። ያንተን እኮ የኔን እኮ አይደለም እንድታወራ የጠየቀው። ልክ እንደዚህ የእነሱና የሴ የኔን እንድታወራ ሳይሆን አንተ የነገርከኝን እሱን ማስረጃ አቅርብለት ነው ያልኩ። ስለዚህ አንተም እኮ ብለህ አትቀጥል እሺ። የኔን አይደለም እያወራን ያለ ነው። ከዮሴፍ ዘር ተካፍለዋል የሚለውን አስነበበ የመጀመሪያው ቃል በቃል አለ ወይ ነው ጥያቄ? ጥቅሱን ንገረኝ እባክህ። አሁን ይሄ እኮ ዓለማዊ ሰው ሁሉ የሚረዳው ነገር ነው የምትጠይቀኝ። አሁን እኔ ዓለማዊ ሰው ይረዳው መንፈሳዊ ሰው ይረዳው ላወራኸው ነገር ማስረጃን የጠየቅኩ እንጂ ከሌ ይረዳዋል እኮ እንድትለኝ አይደለም። ኦኬ እሺ ልቀጥልልሽ። ለምን ከዮሴፍ ዘር የተካፈሉ ናቸው አልኩ ከተባለ የእሱ ልጆች ስለሆኑ። ለምን አልክ አይደለም የኔ ጥያቄ። የእርሱ ከማርያም የወለዳቸው ልጆች ስለሆኑ ማለት ነው እኮ። ከማርያም የወለዳቸው ልጆች ስለሆኑ ዘር ተካፍሎ ነው። ጥቅስ የሚባል ማለት የመጽሐፍ ቅዱስ ንባብ ማለት ነው። የራስን አውራ ማለት ሳይሆን ከመጽሐፍ ቅዱስ እዚህ ክፍል ላይ ብለህ ጥቀስ ማለት ነው። አሁን ጥቀስልኝ ከራስ ልታወራ። ኦኬ እሺ ኦኬ ጥቅሱ ምንድነው? አባታቸው ጸራቢው ዮሴፍ በመሆኑ ከማርያም የወለዳቸው አባት ጸራቢው ዮሴፍ አላቸው። አልኩ የጸራቢው ልጅ አይደለም ምን ይላል? አንተ ስለ አይደለም ምን አይደለም ስለነሱ የጸራቢው ልጅ ማዋጣ እኮ ነው የምትሄደው። ለክርክራውን እንዲመች ነው እንጂ ቆይ የጠራቢው ልጆች ነው የሚለው ወይስ ልጅ ነው የሚለው? መለስኩልህ። የጠራቢው ልጆች ነው የሚለው ወይስ ልጅ ነው የሚለው? የጸራቢው ልጅ ስለ ኢየሱስ ስለተናገረ የጸራቢው ልጅ ኢየሱስ ነው። ቆይ ስለ ወንድሞቹ ሲናገር ደግሞ ስለነሱ የተናገረበትን ከዮሴፍ ዘር ተካፍለዋል የሚለውን ልታመጣልኝ ትችላለህ ወይስ አትችልም? አጭርና ግልጽ። አዎ አመጣለሁ የምትለኝ ከሆነ እሺ፣ ማታመጣ ከሆነ ደግሞ ይሄ ዝም ብሎ ጊዜ ማጥፋት አስፈላጊ ስላልሆነ እናቆማለን ነው። ዘር የምትካፈለው ከአባት ነው። የኢየሱስ ወንድሞች ተብለው ሰዎች የተሰናከሉባቸው ሰዎች ከዮሴፍ ዘር ተካፈሉ። እህትና ወንድሞቹ አባታቸው ዮሴፍ ነው። እናታቸው ወጣም ይወባዬ ምንም ያዋጣ አይደለም። ከኔ ጋር እንደዛ አይነት ነገር እንኳን አይሰራም። እዛው ሄደ ቤትን ከፍተህ ማውራት ትችላለህ። የዮሴፍ ልጆች ናቸው ከዮሴፍ ዘር ተካፍለዋል ስትል ጥቅስ አንጣ ነው ያልኩ። ሌላ ነገር እኮ አላልኩ። ጥቅስ ጥቀስ ሲባል ዓለም ሁሉ የሚረዳው ነው ይላል። ብዙ ሰው የሚረዳው ነው ይላል። ብዙ ሰው ስለተረዳ ምን ለምሳሌ በዓለማችን ላይ እንግዲህ በሃይማኖት በሚለው ውስጥ በቁጥር ምናልባት ሁለተኛው እስልምና ነው አይደል? ብዙ ሙስሊሞች የሚረዱት ኢየሱስ ፍጡር ነው ብለው ነው። ብዙ ሰው ስለሚረዳው በቃ ኢየሱስ ፍጡር ነው ልትል ነው። ብዙ ሰው የሚረዳው የሚል አመክንዮ የምታቀርበው ከመጽሐፍ ካላገኛችሁ በቃ ዝም በሉ። አላቅም ማንንም የሚገል ነገር አይደለም እና እንደዚህ ድርቅ ያለ ነገር አናደርገው። ለማንኛውም ተሳሳቱ ወይም ተሰናከሉ ተብሏል። ምን ብለው ነው የተሰናከሉት? የጠራቢው ዮሴፍ ልጅ ነው ሲሉ በስጋ ወልዶታል ብለው ስላመኑ፣ ወንድሞችም ያሉት በስጋ ስለተወለደ ብለው ከጅምሩ ስላሰቡ እነዛም የዮሴፍ ልጆች ናቸው፣ ኢየሱስም ዮሴፍ የስጋ ልጅ ነው ብለው ነው ያሰቡት። ከፍለው አንዱን ልክ ናቸው አንዱን ስህተት ነው እንድትል ያደረገ የትኛው ነው ጥቅስ ነው ሲባል የለም። እንደዛ አይነት ነገር አይሄድም። ሁለተኛ ማርያም ልጆች አሏት ለሚለው እንትን ይሄ ማስረጃ ሆኖ መቅረብ አይችልም። ምክንያቱም ለማርያም ልጆች ተብለው አልተጠቀሱም አንድም ቦታ ለኢየሱስ ወንድሞች እህቶች ተብለዋል። ከምን አንፃር ነው ከተባለ ከአይሁድ ልማድ አብሮ ከማደግ ዮሴፍም እኮ በማሳደግ አባቱ ተብሏል። በነገራችን ላይ ይሄ ራሱ በእግዚአብሔር ዓላማ ወይም በእግዚአብሔር ሐሳብ ማርያምን ከውግረት ጠብቋታል። ምክንያቱም እነሱ ይሄ ከትዳር ውጭ የሆነ ሴት ወልዳ ብትገኝ ምን ያደርጋሉ? ይወግሩ ነበረ። ስለዚህ ይሄንን ይቃወማል ማለት ነው።
እሺ እሰማለሁ ጋይስ፣ ይቅርታ በጣም እና የምሰማ ይመስለኛል መንገድ ላይም ስለሆንኩኝ እያየሁት አይደለም። ስለዚህ በእነሱ ሐሳብ ማርያምን እንዲጠብቃት ከውግረት ከነሱም ልማድ እሺ አሁን እሰማለሁ ተሙ። እሺ በቃ በዚህ ጨርሳለሁኝ በዚህና በእነሱ ልማድ ትዳር የተገኘን ይወግራሉ፣ ሴቷ ትወገራለች ምናምንና ከዚህ ጠብቃ ዘንድ በእግዚአብሔር ሐሳብ ይሆናል ማለት ነው። ስለዚህ የጸራቢው ልጅ ነው ብለው በማመናቸው ማርያምን ካደጋ ይጠብቃት ዘንድ ብለን ስናምን ከዚያ በታሪክ የተለያየ እይታ አለ። ይሄ ከበፊት ሚስቱ የወለዳቸው ናቸው የሚል አለ። እንዲሁም ደግሞ የቀለዮጳ ልጆች ናቸው የሚል አለ። ሁለተኛይቱ ማርያም የተባለችው ማለት ነው። ይሄን መጽሐፍ ቅዱስ ያነበበ የሚረዳው ነው። የዮሐንስ ወንጌል ላይ አለ ምዕራፍ 19 ላይ ሁለተኛይቱ ማርያም የተባለችው የእሷ ልጆች እንደሆኑ ይታመናል። የመጽሐፍ ቅዱስ ማህበር መዝገበ ቃልንም ካየን እሱ ራሱ አንድ መልስ ይሰጣል ማለት ነው። እና አመሰግናለሁ። ቀጥሉ። እሺ ዮባ እናመሰግናለን። ኦኬ ታሙ ያስገባው ሰው አለ? አስገብቼዋለሁ። አገልጋይ ዘሪሽ እንኳን ደህና መጣ። ታሙዬ እንዴት ነህ? እንኳን ደህና ቆየኸኝ። ሰላም ብያለሁ። እግዚአብሔር ሰላም ብያለሁ። ለምን አስገባ ይላልከኝ ትንሽ እንድንወያይ ፈልጌ ነው። የት ቸርች ነህ? የት ቤተ እምነት ነህ? አገልጋይ ዘርዬ የወንጌል አማኝ ነኝ። ቦኬር የሚባል ቸርች ነው የማገለግለው። ቦኬር ቤተክርስቲያን ነው የማገለግለው። ቦኬር ቤተክርስቲያን የወንጌል አማኝ ማለት አልገባኝም። ከይቅርታ ጋር እውነት ስላልገባኝ ነው ለመጥመን ፈልጋለሁ። አረ ችግር የለም ተሙዬ። የወንጌል አማኝ ሌላው ለማጥራትም ከፈለግ ችግር የለም። የወንጌል አማኝ ስል ማለት በካውንስሉ ተመዝግቦ ፍቃድ ያላት ቤተክርስቲያን ናት። ካውንስል ውስጥ ተመዝግባ ፍቃድ ያላት ልክ እንደ ንግድ ፍቃድ እንደሚወጣው የተመዘገበች አሁን ይኸውልህ እንትን ተሙዬ ትንሽ እምነት አይደለችም። አልገባኝም እዛ እኮ እምነት ማለት የወንጌል አማኝ ካውንስል አጠቃላይ ፕሮቴስታንት። እናንተ ሰዎች ምርጫ ቦርድ ገብታችሁ ትወዳደራላችሁ። ቆይ ከይቅርታ ጋር ምርጫ ቦርድ ገብታችሁ ትወያያላችሁ፣ ትፎካከራላችሁ። ምንድን ነው የምታወሩት? ስለ ፖለቲካ ነው የምታወሩት። እኛ ስለ መጽሐፍ ቅዱስ ነው የምናወራው። ፖለቲካ ምናምን የሚባል ነገር አይመጥነንም፣ ሊመጥነንም አይችልም። እና ተነስታችሁ ፖለቲካ አትበሉ። ፖለቲከኞች ከሆናችሁ አትምጡ፣ ከመጽሐፍ ቅዱስ ጋር አትወያዩ። ፖለቲከኞች ካልሆናችሁ ደግሞ ክርስቶስ ኢየሱስ ልንገልጥ እናውራበት። በቃ አለቀ። ስለምን ፖለቲካ ነው የምታወራው? እኔ ከፖለቲካ ከምንም የጸዳው ነኝ። እና አንድ ጥያቄ ልትወያይ ከፈለግ እኮ እንደዚህ አይነት ጥያቄዎችን መጠየቅ ተሙዬ አዳምጠኝ። ልትወያይ ከጠየቀኝ የጠየኩን መልስ ይዘህ መልሱን ይዘህ ሌላ ነገር ማውራት አያስፈልግም። ጠየቀኝ አለ፣ ለጠየቀኝ ጥያቄ መልስ ሰጠው። የት ቤተክርስቲያን አልከኝ? ቦኬር ቤተክርስቲያን አልኩ። ቦኬር ምንድን ነው አልከኝ? አስረዳው። ያንን መረዳት ካልፈለግ እኮ በቃ እንዲገባህ አይደለም እኮ እንዲገባ ሳይሆን የምነግርህ ማነው እውነታውን ነገርኩ። ገባህም አልገባም ፖይንቱ እሱ አይደለም። የገባሁት ልንወያይ ነው ያስገባሁት ብለኸኛል። ስለዚህ ወደ ውይይቱ መግባት አይሻልም ተሙዬ? አሁን ከፖይንቱ ጋር የማይገናኝ ነገር እያወራን ስለሆነ ማለት ነው። ከገባሁበት ርዕስ ጋር አይገናኝም። ከውይይቱ አንዱ ቆይ ዘርዬ፣ እኔ አሁን አገልጋይ አዳምጠኝ ከይቅርታ ጋር አገልጋይ ዘሪሁን ይላል። አገልጋይ ዘሪሁን ካለ ስለዚህ የወንጌል አማኝ ነኝ ስትል የወንጌል አማኝ የሚባል እንዳለ አላውቅም ነበር ከይቅርታ ጋር። እሺ ቀጥል ዲያቆንዬ፣ እርሶ ይቀጥሉ። እኔ እኮ ጴንጤዎች ተረጋጋ አትበሉኝ ራሳቸው። ቲንክ ኔትወርክ አሪፍ አይደለም ተሙዬ፣ መቼል አሪፍ ቦታ ላይ ብትሆን አሪፍ ነው። እሺ አገልጋይ ዘሪሁን እንዴት አሉ?
ከየት ቤተ እምነት ነው የመጡት አገልጋይ? በኦኬር ቤተክርስቲያን። እሺ ዛሬ በፕሮቴስታንቱ ቤት ያሉ ሰው ሰራሽ ትምህርቶችን እያነሳን በመጽሐፍ ቅዱስ ማስረጃ እያወራን ነበረና በእነዛ ሀሳቦች ላይ አይ እምነታችን መጽሐፍ ቅዱሳዊ ነው ብለው ዲፌንድ ማድረግ የሚችሉ ለፕሮቴስታንት ወንድምቶች እድል እየሰጠን ነው እና ስለመጡ በጣም አድርገን እናመሰግናለን። ቀደም የተነሳውን ሀሳብ ለእርሶን ብናነሳ ደስ ይለናል። ወደ ሌሎች ትምህርቶች ከመግባታችን በፊት ድንግል ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆች አሏት የሚል ትምህርት መጽሐፍ ቅዱስ ነው ብለው ያምናሉ አገልጋይ? አዎ። እሺ ድንግል ማርያም ሌሎች ልጆች እንዳሏት የሚናገር የመጽሐፍ ቅዱስ ማስረጃ ይስጡን አገልጋይ። ይኸው አሁን ስታነሱ የነበረው ማቴዎስ 13 ከ53 ጀምሮ ያለው ሀሳብ ይናገራል። እሺ ማቴዎስ ወንጌል ምዕራፍ 13 ያበቡልን ምን ይላል? እሺ ከ53 ጀምሮ ላንብበው። በጌታ በኢየሱስ ስም አነበዋለሁ። ኢየሱስ እነዚህ ምሳሌዎችም ከጨረሰ በኋላ ከዚያ ሄደ፣ ወደ ገዛ ሀገሩ መጣ። እስኪገረሙ ድረስም በምኩራቦቻቸው ያስተምራቸው ነበረ። እንዲህም አለ፣ ይህ ጥበብና ተአምራት ከወዴት አገኙ? ይህ የጸራቢው ልጅ አይደለምን? እናቱ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ዮናን፣ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? ተሰናከሉበትም እያለ ይቀጥላል። ስለዚህ በዝርዝር እዚህ ክፍል ላይ አባቱ ዮሴፍ እንደሆነ ይናገራል። እናቱ ደግሞ ማርያም እንደሆነች በስጋ የሚጠራበት አባቱ ዮሴፍ ተብሎ እንደሚጠራ በሰውኛ ማለት ነው። እናቱ ደግሞ ማርያም እንደሚትባል በግልጽ እዚህ ስፍራ ይናገራል። ቀጥሎም ደግሞ ወንድሞቹና እህቶቹ ብሎ በዝርዝር ያስቀምጣል፣ በቁጥርም ማለት ነው ስማቸውን እየጠራ። እሺ ከቀደም ጀምሮ እንደዚህ አይነት የመጽሐፍ ቅዱስ ጥቅሶችና ሀሳቦች ሲሰጡ ነበረ አገልጋይ። አንድ ትልቅ ልንገባባበት የሚገባ ነገር መቼም እርሶ አገልጋይ ኖት እና ባሉበት ቸርች መቼም ብዙ መጽሐፍ ቅዱስን የሚያስተምሩት ህዝብ አለ። መጽሐፍ ቅዱስን እንደሚያስተምር አንድ ሰው በክርስቶስ ያመኑ ሰዎች የሚናገሩት ንግግርና በክርስቶስ ያላመኑ ሰዎች የሚናገሩት ንግግር በጣም ልዩነት አለው። ባጭሩ ይሄ መጽሐፍ ቅዱስ ጥቅስ ድንግል ማርያም ልጆች እንዳሏት የሚያሳይ እንዳልሆነ የምናምንባቸውን መሰረታዊ ነገሮች ንገሩትና አይ ነው ካሉኝ ወደ ጥያቄዎች ገብተን እናወራለን። የመጀመሪያው ነገር ይህንን ቃል የተናገሩት በክርስቶስ ኢየሱስ የማያምኑ ሰዎች ናቸው አገልጋይ፣ በክርስቶስ ያላመኑ ሰዎች ናቸው። ቁጥር 57 ላይ ባለማመናቸው ከቁጥር 57 በኋላ ባለማመናቸው ምክንያት 58 አይ ቲንክ ከዛ ምንም ተአምር ሳያደርግ ሄደ ይላል። እነዚህ ሰዎች በመጀመሪያ ደረጃ ስንጀምር በክርስቶስ ኢየሱስ የማያምኑ ሰዎች ናቸው። አንድ ሲቀጥል የተናገሯቸው ንግግሮች የንቀት ቃላቶች ናቸው። ለዛም ነው ጌታችን ኢየሱስ ክርስቶስ ቁጥር 57 ላይ እይትከበር ነቢይ በሀገር ያለው ነቢይ በገዛ ሀገሩ አይከበርም ያለው ለዛ ነው። ወደ ገዛ ሀገሩ ነው የመጣው። በገዛ ሀገሩ አላከበሩትም። ምን ማለት ነው? የንቀት ቃል የተናገሯቸው ንግግሮች በአጠቃላይ የንቀት ቃላቶች ናቸው። እንዴት እንመጣበታለን። ከዛ በመቀጠል ዋነኛው በክርስቶስ ያላመኑ ሰዎች የሚናገሯቸው ንግግሮች አገልጋይ እንደ ሃይማኖት መመስረቻ ተደርገው አይወሰዱም። ለምሳሌ ያክል የማርቆስ ወንጌል ምዕራፍ 3 ጊዜ ከምናባከን እንዲሁ በቃ ሌላ አንብበው የማርቆስ ወንጌል ምዕራፍ 3 ቁጥር 22 ላይ ከኢየሩሳሌም የመጡ ጻፎች በክርስቶስ ኢየሱስ የማያምኑ እነዚህ ሰዎች ጌታችን ኢየሱስ ክርስቶስን ምን አሉት? ይህ ቤልዙቤል አለበት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናገሩ ይላል። በክርስቶስ የማያምኑ ሰዎች የተናገሯቸው ንግግሮች በመጽሐፍ ቅዱስ ውስጥ አሉ፣ ኦፍኮርስ አሉ። ነገር ግን እነዛን ቃላቶች የሃይማኖት መመስረቻ አድርገን አንወስዳቸውም። ክርስቲያኖቶች ወንድሞች በደንብ አድርጋችሁ አዳምጡኝ። ቅድስት ቤተክርስቲያናችን በመጽሐፍ ቅዱስ ውስጥ 3 አይነት ቃላቶች እንዳሉ ታስተምራለች። ኦርቶዶክሳዊት ቅድስት ቤተክርስቲያን በመጽሐፍ ቅዱስ ውስጥ 3 አይነት ቃላቶች እንዳሉ ታስተምራለች። አንደኛው ቃለ ሰብ ነው። ሰዎች ከልባቸው አፍልቅ የተናገሯቸው ቃላቶች በመጽሐፍ ቅዱስ ውስጥ አሉ። ሁለተኛው ቃለ ነቢያት ነው። ነቢያት በመንፈስ ቅዱስ ምሪት የተናገሯቸው ትንቢቶች በአጠቃላይ አሉ በመጽሐፎቻችን ላይ። ከአይምሮ በላይ የሆኑ ለመረዳት የሚቸግሩ ነገር ግን በእግዚአብሔር እርዳታ የተነገሩ እነዛ ትንቢቶች በአጠቃላይ ቃለ ነቢያት ብለን እንጠራቸዋለን። ሌላኛው ቃለ እግዚአብሔር ነው።
ኦኬ በሐዋርያቱም ጭምር የተሰበከው አምላካችን እግዚአብሔርም ጭምር የተናገራቸው እነዚህ ቃላቶች ቃለ እግዚአብሔር ተብለው ይጠራሉ። እና ልክ እንደ ሃይማኖት መመስረቻ ግን ሰዎች የተናገሯቸው ንግግሮች አንወስዳቸውም። አገልጋይ ይህ መጽሐፍ ቅዱስ ክፍል ድንግል ማርያም ልጆች እንዳሏት የሚናገር አይደለም። ለምሳሌ ያክል እንግባና እኔና እርሶ አንድ አጭር ጥያቄ አጭር መልስ እያደረግን እንወያይበት። ይህንን ቃል የተናገሩ ሰዎች በክርስቶስ የሚያምኑ ናቸው? ይስማማሉ አይደል አገልጋይ? ዲያቆን ከዛ በፊት ጥያቄና መልስ ከማድረጋችን በፊት እርስዎ የራሱትን ሪፍሌክሽን ስለሰጡ የተናገሩትን ሀሳብ በሙላት ይቀበላል። ማለትም የሰዎች ሀሳብ የተጻፈበት አለ፣ ነቢያቶች የተናገሩት አለ፣ እግዚአብሔር ራሱ የተናገረው አለ፣ ክርስቶስ የተናገረው፣ ሴጣንም የተናገረው ቃሎች መጽሐፍ ቅዱስ። እኔ አሁን ይህንን ክፍል ያሳየሁትና እርሱ የሚያነሱት የወንጌል አማኙ ማህበረሰብ አንቱ አይበሉ፣ ችግር የለውም። ያው እኛ ብዙ የቤተክርስቲያን አገልግሎት ዘለቀን ሰዎች አንተ ተባብለን ብናወራ ደስ ይለኛል። ችግር የለም። እሺ፣ ስለዚህ አንተን ተባብለን ብናወራ ችግር የለም። ሪስፔክሽን መከባበር ደግሞ ትልቅ መልካምነት ነው ብዬ አስባለሁ። በዚህ አይነት መንገድ ማውራት መንፈሳዊነት ነው ብዬ ማምናለሁ። እንግዲህ ያነሳውን ክፍል ስንመለከት ሰዎች የሰጡት ሀሳቡን በትክክል ምንም እንትን አይደለም። አሁን የተነሳው የወንጌል አማኙ ቤተክርስቲያን ትምህርቱ ኢየሱስ የማርያም ልጅ ነው ወይም ደግሞ ኢየሱስ ወንድሞች አሉት አይደለም። ዋናው ትምህርቱ መጽሐፍ ቅዱስ ምን ይላል የሚለውን ነገር ስናወራ ስንወያይ እንጂ የወንጌል አማኝ አስተምሮና ትምህርት ይሄ አይደለም። ሰዎች በክርስቶስ ኢየሱስ አምነው የዘላለም ሕይወት እንዲኖራቸው እንዲያምኑ አገልግል ጣልቃ ልግባና አሁን ትምህርቱ የትኛው ነው ወይስ አይደለም? አሁን ቅድም ስላነሳ ነው አወራ ነው እንጂ ወደ ትምህርቶች እንገባለን። እሺ አገልጋይ፣ አሁን ባለው በዚህ የውይይት መንፈስ ገና በጣም ብዙ ሀሳቦችን እናነሳለን። ነገር ግን እቺን ፓርት አንድ ጊዜ ነካክተናት አሁን እዚህ ውስጥ ያሉ ሰዎች በእንጥልጥል ሳይረዱት ከሚያልፉ ሪፍሌክሽን ለመስጠት ያክል ነው ዲያቆን፣ ሪፍሌክሽን ለመስጠት እንጂ ወደ ሀሳቡ እንግባ፣ ወደ ሀሳቡ። ስለዚህ የወንጌል አማኝ አስተምሮ ይሄ እንደ ትምህርትም የተቀመጠ ነገር አለ። መጽሐፍ ቅዱስ ላይ ያለ ይሄን ሀሳብ እንዴት ትረዳዋለህ የሚል ነው። ስለዚህ ክፍሉ ላይ ስለተቀመጠ ሀሳብ እንደተነሳው ማለት ነው ኢየሱስ ክርስቶስ በማርያም እንደተወለደ በስጋ ወደዚህ ምድር ሲመጣ ከማርያም እንደተወለደ መጽሐፍ ቅዱስ ስለሚናገር ተወልዷል። ከወንድ ፈቃድ እንዳልተወለደ መጽሐፍ ቅዱስ ይናገር። ስለዚህ የዮሴፍ ልጅ ተብሎ ሲቀመጥ ያ አይደለም ፖይንቱ። ግን እኔ ላነሳ የፈለኩት አሁን ቀደም ከሜሴንጀር ጋር ስትከራከሩበት ወይም ደግሞ ስትወያዩበት በነበረበት ሀሳብ ተሰናከሉበት የምትለውን ሀሳብ ወስደው አንስተው ስለነበር እሷ ነገር ላይ ማንሳት ስለፈለኩ ነው። በመጀመሪያ ግን አገልጋይ ወደዛ ከመሄዳችን በፊት ይቅርታ፣ አሁንም ወደ ሌላ ቦታ ሙቭ እያደረገን እንደሆነ ፊል እያደረኩኝ ነው። በመጀመሪያ ይሄ መጽሐፍ ቅዱስ ክፍል እርሶ ሲሰጡን ኦፍኮርስ ድንግል ማርያም ከክርስቶስ ኢየሱስ ውጭ ሌሎች ልጆች አሏት ብለው ነው። እንደ ጥቅሉኛ ደግሞ ሀሳቦችን ስናነሳ የነበረው ይሄ ሀሳብ በምንም ተአምር ድንግል ማርያም ሌሎች ልጆች እንዳሏት የሚናገር አይደለም። ይልቁኑ በክርስቶስ የማያምኑ ሰዎች የተናገሩትን የንቀት ቃል የሚያሳይ ነው እያልኩት ነው። እዚህ ጋር ያሁን ስለዚህ ይህንን እንጨርሳለን። ወደ ማስረጃው ቆይ አብረን እንቀጥል። ወደ ማስረጃውን እኮ ልናየው ነው። እሺ አንደኛ እዚህ መጽሐፍ ቅዱስ ክፍል ላይ ይህንን ቃል የተናገሩ ሰዎች በክርስቶስ የሚያምኑ ሰዎች ናቸው ወይንስ የማያምኑ ሰዎች ናቸው ብለው ነው እርሱ የሚያምኑት? የማያምኑ ሰዎች ናቸው። በጣም ግን በክርስቶስ የማያምኑ ስንል በክርስቶስ የማያምኑ ስንል ክርስቶስ ማን ብለው ነው የማያምኑት? ወይም ደግሞ በክርስቶስ ምን ብለው ማመን ነበረባቸው ብለው ያምናሉ? በክርስቶስ ወልደ እግዚአብሔር ይኸው ጴጥሮስ በፊልጶስ ቂሳሪያ ጌታችን ኢየሱስ ክርስቶስ ሲጠይቅ የመለሰው መልስ አያምኑትም። ለምሳሌ በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ ሰዎች እኔን ማን ይሉኛል ሲሉ ለሐዋርያት ጌታችን ኢየሱስ ሲጠይቅ ሐዋርያት ሰዎች ሲሉ የሰሙትን ነገሮች በአጠቃላይ ነግረውት ነበር። ከዛ በኋላ እናንተስ ማን ትሉኛላችሁ ሲላቸው ጴጥሮስ ምንድን ነው ያለው? አገልጋይ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ ነው የመለሰለት። ይሄንን አያምኑም እነዚህ ሰዎች። ተሳስቻለሁ አገልጋይ? በትክክል አይ አልተሳሳቱ። እኔም ይህንን ነው የጠየቁት። በክርስቶስ የማያምኑ ሰዎች ናቸው። እሺ የተናገሯቸው ንግግሮች ከተጻፉ በኋላ ሐዋርያው ተሰናከሉበት ይላል። በክርስቶስ ላይ ምን ብለው ነው የተሰናከሉት? አገልጋይ እነዚህ ሰዎች ምን ብለው ነው በክርስቶስ ላይ የተሰናከሉት? መልካም ቅድም እኮ ጀምሬው ወደሱ አንሄድ ምናምን ስላሉ ጀምሬው አለው። ከላይ ግን መጀመሪያ በክርስቶስ ኢየሱስ የማያምኑት ነው የሚለውን ያስቀምጡትን ሀሳብ እኔም በትክክል የምገዛውና ትክክለኛም ሀሳብ ስለሆነ፣ ስለዚህ እነዚህ ሰዎች ለምንድን የተሰናከሉበት ከላይ ከቁጥር 53 ጀምሮ
ኢየሱስ ክርስቶስ በመካከላቸው ብዙ ድንቅና ተአምራት እንዳደረገ ይናገራል። ስለዚህ ይህን ድንቅና ተአምራት ከወዴት አመጣው? ጥያቄያቸው ወልደ እግዚአብሔር መሆኑን አያምኑም። የመሰናከላቸው ውጤት ቅድም ለምሳሌ በቤልዜቡል መንፈስ ነው አጋንንትን የሚያወጣው፣ በአለቃው መንፈስ ነው መንፈስን የሚያወጣው የሚል ትችት ነበር። ስለዚህ ከዚህ አንጻር ክርስቶስ ኢየሱስ የሕያው እግዚአብሔር ልጅ ነው ብለው ስለማያምኑ የተሰናከሉ። ይህን ተአምር ሲያደርግ በሌላ ነገር ነው የሚያደርገው እንጂ አሁን ከማርያም በመወለዱና ከዮሴፍ በመወለዱ አይደለም የተሰናከሉ። ለምን ቢባል መጽሐፍ እንደዛ አይደለም የሚለው አገልጋይ። ቆይ ልንገሩት፣ እዚህ ጋር አንድ ነገርማ ለይተን እንመልከት። ለምሳሌ ያክል መጽሐፍ ቅዱሶትን ይመልከቱት። ከላይ ሲጀምር ከቁጥር 54 ላይ ይህንን ጥበብና ታምራት ይህ ከወዴት አገኘው ብለው ጥያቄ ምልክት ተቀምጦበታል። ጥያቄ ምልክት አለው መጽሐፍ ቅዱስ ላይ አይተውታል አገልጋይ እኮ እኔም እሱን እኮ እያነሳ ያለው። ስለዚህ ይሄ ጥያቄ የፈጠረባቸው የተለያዩ ነገሮች ናቸው ልሎት ነው። ቆይ አገልጋይ ይስሙኝ አንድ ጊዜ። ጥያቄ ምልክት አለው ማለት እነዚህ ፓንክቹዌሽን ማርክ ምንላቸው ወይ ስርዓተ ነጥብ ምንላቸው ራሳቸውን የቻሉ መልእክቶችና ትርጉም ያላቸው ናቸው። ምን ማለት ነው? ሐሳቡ በአጠቃላይ ጥያቄ ነው ማለት ነው። የመጀመሪያው ይህንን ጥበብና ታምራት ይህ ከወዴት አገኘው ጥያቄ ነው። ጥያቄ ተፈጥሮባቸዋል። ከዛ ግን አንዳች ነገር ደግሞ ተናግረው ተሰናክለውበታል። አሁን ጥያቄ ጠይቆ ሰው አይሰናከልም አገልጋይ። ለምሳሌ እርሶን አሁን እኔ ጥያቄ ስጠይቁት የተሰናከልኩ አይደለም፣ ጥያቄ ነው። በቃ ጥያቄ ባይሰልፍ የሚባለው ጥያቄ ነው። የሆነን ነገር ደግሞ ተናግረው ተሰናክለውበታል። አንዳች ነገር ተናግረው ተሳስተዋል። ምን ብለው ነው የተሰናከሉ? ዲያቆን አሁን ያንተን ድምዳሜ እያስቀመጥክ እንጂ የሰዎቹን አይደለም። ሰዎቹ ጥያቄ ሰው ጠይቆ አይሰናከልም። ሰው ጥያቄ ራሱ ዲያቆን ላውራ ነው ሰዎች ጥያቄ ጠየቁ። ጥያቄ ተፈጠረባቸው ማለት በአንተ ይሁን ላይ ወይ ደግሞ በክርስቶስ አገልግሎት ጥያቄ የፈጠረባቸው ማለት ጥያቄው አገልግሎቱ ተቀባይነት እያጣ ነው ማለት ነው። ወይም በምን አይነት መንገድ ነው? ቅድም ሲያነሱ የነበረው ለምሳሌ ዮሐንስ ጌታችን ኢየሱስ ክርስቶስን ያጠመቀው ዮሐንስ ጥያቄ ተፈጥሮበት እንደነበረ ዘንግተውት ነው ክርስቶስን ክዷል ማለት ነው። አንተ ነህ ወይስ ንገሩት፣ አንተ ነህ ወይንስ ሌላ እንጠብቅ ብሎ እኮ ጥያቄ ተፈጥሮበት ነበር። እንደውም እስጢፋኖስን ሁሉ ልኮ ክርስቶስን እንዲጠይቁ አድርጎ ነበረ። ዮሐንስ ይህን በጠየቀ ሰዓት ክርስቶስን ክዷል እያለን አይደለም አገልጋይ። ጥያቄ መጠየቅ ጥያቄ ነው። ተናግረው ግን እዚህ ጋር አገልጋይ ቆይ አንድ ጊዜ ያዳምጡኝ። ሐዋርያውም እኮ ስርዓቱን ተከትሎ እየተናገረ እንዲህ ብለው ያመጣና ከዛ ተሰናከሉበት ይላል። አሁን ልክ ሐዋርያው ቅዱስ ማቴዎስ ተሰናከሉበት ያለውን ሐሳብ ደግሞ ይንገሩን ነው። ምን ብለው ነው የተሰናከሉት አገልጋይ? እነዚህ በክርስቶስ የማያምኑ ሰዎች ምን ብለው ነው የተሰናከሉት? ዲያቆን እድል ቤት ስለሆነ እድል ስትሰጠኝ እኔ መሀል ንግግር መካከል እያስቆምከኝ መናገር መብት አለ። እኔ ግን ስናገር ደግሞ ነው አይደለም። እንደዛ ለማድረግ ፈልገን አይደለም። አሁንም አደምጦታለሁ፣ ግን ደግሞ እስኪጨርሱ ሰሞታለሁ አገልጋይ። አሁን አንድ ያልተረዱትን ነገር ደግሞ ልንገሩት። ቤታችን ስለሆነ አይደለም ጣልቃ እየገባንበት ያለ ነው። እኛ ከጠየቅነው ጥያቄ ውጭ እያወሩ ስለሆነ ነው ጣልቃ እየገባን ያለ ነው። ለምሳሌ እኔ አሁን የተሰናከሉበት ጉዳይ ምንድን ነው ስሎት በመጀመሪያ የመለሱልኝ መልስ ጥያቄው ነው አሉኝ። ይህንን ሁሉ ጥበብና ታምራት ይህ ከወዴት አገኘው ብለዋል። እሱ ጥያቄ ነው። የተሰናከሉት ማለት የተሳሳቱት ምን ላይ ነው? ምን ብለው ተሳሳቱ? ለምሳሌ እርሶ በሚያገለግሉበት ቸርች ውስጥ የእርሶ ቤተ እምነት አማኝ የሆኑ ምዕመናን መጥተው እርሶን ጥያቄ ይጠይቃሉ፣ ያልገባቸውን ነገር። እርሶን ጥያቄ ጠየቁ ማለት ተሳሳቱ ማለት አይደለም። ጥያቄ መጠየቅ ሌላ ነው፣ መሳሳትና ደግሞ በቃ ወደ የክደት ህይወት ውስጥ መግባት ደግሞ ሌላ ጉዳይ ነው። እነዚህ ሰዎች አሁን እዚህ ጋር ሐዋርያው የሚለው ምንድን ነው? ጠየቁ አይደለም የሚለው። ጥያቄ ከጠየቁ እንዲህ ብለው ጠየቁ ማለት ይችላል፣ ምንም የቋንቋ ጥረት ስለሌለ ማለት ነው። ግን የተሳሳቱት ነገር አለ። እንዲህ ብለው ተሰናከሉበት ብሏል። ምን ብለው ነው በክርስቶስ ላይ የተሳሳቱበት አገልጋይ? ዲያቆን ደቂቃ ስጠኝና እኔ ሀሳቤን እስካወራ ድረስ የፈለግኩትን ባወራ በሳሳትም ሀሳቤን ስጨርስ አይ ነው ይሄ ነገር ስህተት ነው ብለህ ኮሬክሽን መስጠት እንጂ ሀሳቤን እያስቆምከኝ ከሆነ የንግግራችን ፍሰት እንዳይሄድ ያደርጓል። ስለዚህ ሙሉ ሀሳብ ነው አውዱ ሙሉ ሀሳብ ነው የጠቀስነው ክፍል ሙሉ ሀሳብ ነው። የሆነ ቆርጠን እያወጣን የምናወራው አይደለም፣ ወይ ደግሞ አንዱን ትክክል አድርገን አንዱ ኤክስ እያደረግን እንሄዳለን። ሙሉ ሀሳቡ ስለምንድን ነው እያነሳ ያለው? ኢየሱስ ክርስቶስ ያደረገው ታምራት አለ። ይህን ታምራት ከወዴት አመጣው የሚል ጥያቄ ጠይቋል። ለምሳሌ ቅድም የጠቀስክልኝ መጥምቁ ዮሐንስ የምትመጣው መሲህ አንተ ነህ ወይ ሌላ እንጠብቅ ብሎ ተሰናክሎበታል። ጥያቄም ነው መሰናክልም። አሁን መሰናክል የሚባለው
በአንተ ድምዳሜ ተሳስቷል ስህተት ነው የሚል ወይም ደግሞ ተሰናክሎበታል የሚለውን ነገር ተሳስተዋል የሚል ስህተት ነው የሚል ድምዳሜ ይሰጣል። ለምሳሌ እኔ ደግሞ እንቅፋት ሆነባቸው መጽሐፍ ቅዱስ ስለሚናገር ኢየሱስ ክርስቶስ አለቱ እንደሆነ ይናገር ጴጥሮስም ማለት ነው። ስለዚህ አለቱ ደግሞ መሰናከያ እንደሆነባቸው መጽሐፍ ቅዱሳችን ይናገር። ስለዚህ በክርስቶስ ኢየሱስ የሚሰናከሉ ሰዎች አሉ። ክርስቶስ ማን እንደሆነ ወይም ደግሞ ክርስቶስ ኢየሱስ የሕያው እግዚአብሔር ልጅ እንዳልሆነ ያላመኑ ሰዎች የሚሰናከሉበት ሰዎች አሉ። እነዚህ መሰናክሎች አለማመናቸውን ጭምር መሰናክሉ። ስለዚህ ጥያቄ ሲፈጥሩ ካለማመናቸው የመነጨ ጥያቄ ያነሳሉ። ስለዚህ ወደ ክፍሉ ሲሄድ ወደ ሀሳቡ ሲሄድ ከላይ ጀምሮ ሲያነሳ አንደኛ ኢየሱስ በሚያደርገው ተአምራትና ድንቅ ጥያቄ ፈጥሮባቸዋል። እንዴት ሊያደርግ ቻለ የሚል ጥያቄ ነው የጠየቁት። ስለዚህ ለዚህ ጥያቄ መደምደሚያቸው ደግሞ እናቱን እናውቃለን፣ አባቱንም እናውቃለን። ይሄ ሰው በእኛ መካከል የነበረ ሰው ወደ ገዛ አገሩ ነው የመጣው። የማያውቁት ሰዎች አሉ። ስለ ኢየሱስ ክርስቶስ እድገትና መወለድ የማያውቁ ሰዎች አሉ። እነዚህ ሰዎች ወደ ገዛ ሀገሩ ነው የመጣው፣ ወደ ትውልድ ሀገሩ ነው የመጣው። ስለዚህ የትውልድ ሀገሩ ሰዎች እንጂ እንግዳ ሀገር ሄዶ አለም ይሄ ጥያቄ የተነሳ። ስለዚህ እናውቀዋለን ብለው እነዚህ ሰዎች ሲናገሩ የተናገሩት ንግግር ስህተት ነው ማለት አይደለም። አያምኑበትም፣ እውነት ነው። በክርስቶስ ኢየሱስ የሚያምኑ ሰዎች ይሄን ንግግር የተናገሩ ግን የእሱን ውልደት የሚያውቁ በስጋ ቅድም ለምሳሌ ሲነገር ማን ነው ኢዮብ ዘሚካኤል ሲናገር ነበር። ለምሳሌ ኢየሱስ ክርስቶስ የዮሴፍ ልጅ እንደሆነ በስጋ እንደሚነገር ማርያምን ፕሮቴክት ለማድረግ በፀንሳ ሲገኝ ማለት ሊተዋት አልፈልግም የሚለውን ሀሳብ አንስቶ ሲያስቀምጥ ነበር። ስለዚህ ኢየሱስ ክርስቶስ ዮሴፍ አባቱ ነው ተብሎ እንደሚታወቅ ግልጽ ማስረጃ ይቀመጣል። በስጋ ወለደው ማለት ግን ይሄን እያልን አይደለም። ስለዚህ አባት ተብሎ ተጠርቷል። ማርያም ፀንሳ የተገኘችው ከዮሴፍ ነው ተብሎ ይታመን ነበር ማለት ነው። መጽሐፉ ግን እንደዛ እያለው በፍጹም እንደዛ እያለም ከመንፈስ ቅዱስ እንደተጸነሰ መጽሐፍ ቅዱስ ይናገራል። ስለዚህ እኛ ሙሉ መጽሐፉ እኛ እጅ ላይ ስላለ መጽሐፉን ማብራራትና መጽሐፉን መረዳት ከኛ ምንም የሚጎለን ነገር አለ። ግን የመጽሐፉን ሀሳብ ደግሞ ስናነሳ እነዚህ ሰዎች ለምን ተናገሩ የሚሆን ነገር ስንወስድ ክፍሉ እያነሳ ያለው ማርያም እና ዮሴፍ አባቱና እናቱ ናቸው ብለው እነዚህ ሰዎች ያምናሉ ነው። እንደዛ ነው አይደለም፣ ግን በስጋ ለሚያውቋቸው ሰዎች። ስለዚህ ቀጥሎ የሚናገሩት ነገር ደግሞ ትክክለኛ መሆኑን በመካከላቸው ስለነበር ማርያም ልጆች እንደወለዱ እነዚህ ሰዎች ተናገሩ። አይ አልወለደችም የሚል ማስረጃ ካሉት ዲያቆን እርሶ ይህን ማስረጃ ማቅረብ የሚችሉት እርሱ ነው። ለምን እነዚህ ሰዎች የአገሩ ሰዎች ስለሆኑ እንደ ማስረጃ አቀረቡ። ኢየሱስን እናውቀዋለን። ይሄ ድንቅና ታምራት የሚያደርገው ሰው እናውቃለን። አባቱም ዮሴፍ ነው፣ እናቱም ማርያም ናት። በመካከላችን የነበረ ሰው ነው። እንዴት ይህን ድንቅና ታምራት ሊያደርግ ይችላል ብለው ዝርዝር ያስቀምጡ። እናትና ወንድሞቹ በእኛ ዘንድ አሉ ብለው በዝርዝር ያስቀምጡ። ስለዚህ አይ ይሄ ማስረጃ መጽሐፍ ቅዱስ አይደለም፣ የሰው ምስክርነት ወይም ደግሞ የነዚህ ካዲዎች ናቸው ወይም ደግሞ ክርስቶስን የማያምኑ ሰዎች ናቸው፣ ትምህርታቸው ስህተት ነው ከሆነ እንግዲያውስ ማርያም አልወለደችም ከዛ በኋላ የሚል ማስረጃ ካሉት ማሳየት ነው እንጂ እኔ ይህንን ማስረጃ የምቀበልበት ምክንያት ምንድነው? ተጽፎ ሲቀመጥ ይሄንን ቃል የሚቃረን የተሳሳተ መረዳት ነው ያስቀመጡት። ለምሳሌ ቅድም የጠቀሱት አለ ስለ መጥምቁ ዮሐንስን ክርስቶስ ቆይ ልጨርስ ነገር አይደለም። አይ ወደ ሌላ እቺ ሐሳብ ልጨርስ። አይ ግድ የለም ቆይ ወደ ሌላ ሐሳብ አንድ አንድ ጊዜ ባኮት ሐሳቡ ምናልባት ደቂቃ ስለረዘመም ጭምር ምን እናድርግ መሰሉት? አሁን የተናገሯቸው ሐሳቦች እኛ የተናገሩት ነገር በአጠቃላይ ትክክል ሆኖ ሳይሆን እንዲሁ ሰምተኖታል፣ ታይም ወስደን በደንብ አድምጠኖታል። የተናገሯቸው ንግግሮች በአጠቃላይ ግን የት ሄዱ? አገልጋይ እባካቸው አስገቧቸው፣ አገልጋይ ነው አስገቧቸው። አረ አገልጋይ የት ሄዱ? እባካችሁ አስገቧቸው። ሞዴሬተሮች አሉ ካሉ እሳቸውን አስገቧቸው ፕሊስ። አገልጋይ ካሉ ፕሊስ ኢንቫይት ላኩላቸው። እሺ የገብርኤል ልጅ የሚል አካውንት ይሰማል? የማይክ ምልክቱን ክፈተው ፕሊስ። ይሰማል ፈለግ። እሺ ወንድሜ ኮሜንት ላይ ለምን አታዳመጥም እያልከኝ ነበር። አዎ እሺ ምንድን ነበር ያጠፋሁት? እኔ ወንድሜ ነኝ፣ እኔ በጣም ነው የምወድ። ግን እንዴት ብዬ ልንገርህ ማለት ወይ ደቂቃ ስጣቸውና ሀሳባቸውን እንትን ይበሉበት ይጨርሱት። ከዛ በኋላ አስቆመ በጠቅላላ ያለውን ነገር ማለት እነሱም የሆነ ነገር ሲያወሩ አንተን በማለት ስትገባ የሆነ ጭቅጭቅ አይነት ነገር ይመስልና እኛም አድማጮች ተማሪዎች
ያው ማለት ፍሬ ያለው ነገር ረጅም ታይም ይወስዳል ንግግሩና አንድ ርዕስ ተነስቶ ልክ ነው ተደምቶ ሲወራ ደስ ይላል። ግን እነዛም ሰዎች በራሳቸው ያለውን ነገር ያስቀምጡ ልክም ይሁኑ ልክም አይሆኑ እነዛ ነገሮች ግን አዳምጥ አንተ የራስህን ፖይንቶች ወስደ ከዛ በኋላ ደግሞ በእነዛ ነጥቦች ላይ ይሄ ማለት ይሄ ነው ይሄ ማለት ይሄ ነው ብለህ ስትል የእነሱንም ሰማን ያንተንም ትምህርት ወይ ደግሞ የቤተክርስቲያናችንን ትምህርት አደመጥንና ኦልሬዲ ከዛ በኋላ እነዛ ጥያቄዎች የሚነሱበት መንገዶች እንኳን ቢኖሩ እኛም መልሶች አሉ ወይ ደግሞ ከቤተክርስቲያን እና ከወንድሞቻችን ከናንተ ተምረናል ማለት ነውና የእነሱንም ጥያቄ በደንብ እየሰማን የናንተንም መልስ ደግሞ በደንብ እያደማችሁ ስትመልሱበት የተሻለ ነው ብዬ ስላሰብኩ ነው። ካጠፋው ይቅርታ። አይ ችግር የለውም። ያስገባውክ አውቄ ነው ስለፈለግኩ ነው። ታች ኮሜንት ሴክሽን ላይ ሆነ ኮሜንቶችን ከምትጽፍ ቆይ ላስገባ ብዬ ነው ያስገባው እና አንተ ባለህበት ነው ማውራት የፈለግኩት። ወንድሜ ማን ልበል ስምህን? ወርቅነህ። ወርቅነህ በጣም ጥሩ። ስምህን ስጠይቅህ ስለ ወረዳ ነግረኸኛለሁ? ጭራሽ አዎ፣ ስለ ወረዳ ስለ ሰፈር አልነገርከኝም። ስምህ ማን ነው ስልህ ወርቅነህ ብለን የመለስክልኝ። ስምህን ጠይቀንህ ስለ ሰፈር የምታወራ ከሆነ እናስቆማለን። ለምሳሌ ለእሳቸው ምን ብለን ነበር ጥያቄ ያቀረብንላቸው? ወርቅነህ በደንብ ካደመጥከን ለእሳቸው አሁን መጨረሻ ያቀረብንላቸው ጥያቄ ምንም ነው? ያው አሁን እነዛ ሰዎች ይህንን ቃላት የተናገሩትኝ አማኝ ናቸው ማለት በክርስቶስ የሚያምኑ አይደሉም። ጴጥሮስ የተናገረው እንደዛ ብዬ አይደለም ወርቅነህ፣ እንደዛ ብዬ አይደለም። ለእሳቸው እዚህ ላይ ለነበሩት አገልጋይ መጨረሻ ላይ ያቀረብኩት ጥያቄ ምንድን ነበረ? እሱን ንገረኝ። ምን ብዬ ነው የጠየኳቸው? ማለት እሱን ነበር እሳቸው ዲፋይን ያደረጉ የነበረው አይደለ? አሁን እሳቸው ምን እያወሩ ነበር አይደለም ያልኩ ወርቅነህ። መጨረሻ ላይ ለእሳቸው የጠየኳቸው ጥያቄ ምንድን ነበረ? ዘንቾ ከሆነ አስታውስ። ይኸውልህ አይ ኖ ከዚህ በኋላ ቁጭ ብለህ ነው በደንብ ማዳመጥ ያለብህ ወርቅነህ። ኮሜንት ላይ ቁጭ ብሎ ሀሳብ መስጠት ልክ እንዴት መሰለህ ቢሉ ለተቀማጭ ሰማይ ቅርብ ነው እንደማለት ነው። አስተያየት መስጠት በጣም ሲምፕል ነገር ነው ተወዳጅ ወንድማችን ወርቅነህ። እኔ አሁን እዚህ ጋር የፈለግኩት ለምን እንዲህ ያልክ፣ ለምን በዚህ ወጡ፣ ለምን በዚህ ገባ አይደለም። ለሌላው ጊዜ ግን ምክንያት ነው። እኔ እንኳን የጠየኩትን ጥያቄ አንተም አላዳመጥከኝም። እኔ የጠየኩት ጥያቄ ምን እንደነበረ ሳታዳምጥ ነው አረ ለምን እንደዚህ አይሆንም፣ ለምን በዚህ አይገባም፣ ለምን በዚህ አይወጣም እያልከን ያለው። ስለዚህ ባካችሁ ሌሎቻችሁም እዚህ ውስጥ ያላችሁ ቶች ወንድሞች ፕሮቴስታንት የሆኑት ወንድሞቻችንን አይመለከትም። የኛው ቤት የሆናችሁ ልጆች ግን ስለምን እያወራን እንደሆነ ሳታቁ አስተያየት ለመስጠት አትቸኩሉ። እዚህ ላይፍ ስትሪም ላይ ብቻ አይደለም የትኛውም ህብረት ላይ አንዴ አስተያየት መስጠት የሚወዱ ሰዎች አሉ። በትምህርት ውስጥ አስተያየት መስጠት የሚወዱ ሰዎች አሉ። እድል ላይ አስተያየት መስጠት የሚወዱ ሰዎች አሉ። ስብሰባ ላይ አስተያየት መስጠት የሚወዱ ሰዎች አሉ። ሳታዳምጡ አስተያየት ለመስጠት አትቸኩሉ። ወርቅነህ እኔ የጠየኩት ጥያቄ ምን እንደሆነ ሳታዳምጥ ነው አዳምጣቸው እያልከኝ ያለው። ይሄ ፌር አይደለም። ስለዚህ ሌላው ጊዜ ስለምን እያወራን ነው በደንብ አድርገህ አድምጠህ ከዛ በኋላ ነገሮቹን ፍትሃ የሆነ እንድትረዳግ እንፈልጋለን። እሺ ወንድማችን፣ ለሌላው ጊዜ ምን እያወራን ነው? ስለምወድም ጭምር ነው ይቅርታና ስለምወድም ጭምር ማለት ሰዎች ስለሚሉ ነው። አይ እግዚአብሔር ምስክሬ ነው። አይ ጀጅ ያረከ ነው እያልኩ አይደለም። ፈለገዬ ግን ማለት የሆነ በጓደኞቻችን ጋር ወርቅነህ አሁን ያደረግከው ነገር ስህተት ስለሆነ 100% ስህተት ነው። እሺ ማንንም ሰው እናስቆማለን። አሁን እዚህ ጋር አንድ ነገር ልንገራችሁ፣ ታች ያላችሁ ሰዎች እናንተ ይሄ ካፌና ሬስቶራንት አይደለም። ልክ እናንተ ደስ የሚል ሆስፒታሊቲ የምንሰጥበት ቦታ አይደለም። እናንተ ደስ ስላላችሁ እናንተ ቀር ስላላችሁ ሳይሆን እኛ ስም ስንጠይቅ ስለ ቀየውና ስለ መንገዱ የሚያወራንን ሰው እናስቆማለን። ኦኬ እኛ ልክ የሆነን ሰው ስሙን ስንጠይቀው ስለ መንደሩ ስለ ቀየው ስለ አመጣጡ ሲያወራን ነው አቁም ማን ነው ስም ብለን የጠየቅን ብለን ልክ እንደዚህ እንጠይቀዋለን። ስለዚህ ሌላው ጊዜ አስተያየት ለመስጠት አትቸኩሉ ነው ያልኩት። ወርቅነህ አንተንም ማስገብቼ ያወራው በምክንያት ነው። እሺ ተወዳጅ ወንድማችን እና ሌላው ጊዜ ሁላችሁም እሱ ብቻ ሳይሆን ሌሎችም እንዲህ አይነት አስተያየት መስጠት የምትወዱ ሰዎች ስለምን እየተወራ እንደሆነ በደንብ አድምጣችሁ ግቡ። አሁን መጨረሻ እኔ ለእኛ አገልጋይ የጠየኩት ጥያቄ ምን እንደሆነ ወንድማችን ሳያዳምጥ ነው አዳምጣችሁ እያለ ያለው። ማያዳምጥ ሰው አዳምጥ ማለት አይችልም ነው። ሌሎቹ ይህን ሀሳብ ለምን አልተናገሩ? ምክንያቱም የጠየኳቸውን ጥያቄ ሰምተዋል። ከኚህ ሰው ጋር ያወራነውን ሀሳብ ሰምተዋል። ኦኬ ተቃራኒ የሆነ ነገር እያወሩና እየተናገሩ ስለሆነ ኦኬ ከእንደገና አስቆመን አይ ቆይ ከመስመር እየወጡ ነው ስንላቸው እነሱም በትዕግስት ያደምጣሉ። እና ወርቅነህ ፕሊስ ሌላው ጊዜ እባክህን አዳምጥህን
ገብተህ በሐሳብ ደረጃ እንድናወራ እንፈልጋለን። እንዳጠፋሽ። ኦኬ እሺ። አገልጋይ የሚል አካውንት እስካሁን ድረስ አልመጡም። ይህንን ሐሳብ ማጠቃለያ ከመስጠቴ በፊት ፕሮቴስታንት ወንድሞች ስላሉ ለእነሱ እድል ልስጥ። ፕሮፌት የሚል አካውንት ይሰማል? ፕሮፌት ማን ነው የሚለው? ስም የለበትም። ፕሮፌት የሚል አካውንት ይሰማል። ፈለግ እንደምን አላችሁ? ትንሽ ጫጫታ አለ እኔ ጋር እኮ። ከጫጫታ ቢርቁና ድሎት ቢጠቀሙበት ደስ ይለናል። ፕሮፌት ምናልባት ኦኬ ያ አይ ትንሽ ቢሆን ወደዛ ትንሽ ጫጫታ ያለበት 5 ደቂቃ ይፈጃልና ትንሽ ማውራት የምፈልገው ፈለገ ሰላም ብያችኋለሁ። ሉምትሜ ከታችም ሰምቶኛል ያልኩት ምንም አይሰማም። ከጫጫታ ውስጥ ኦኬ ከዛ በኋላ ማይኮትን ይከፍታሉ። ኦኬ እሺ። ኢየሱስ ጌታ ነው የሚል አካውንት ይሰማል? ሰላም፣ እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን። ማንን በል ስምህን? ስሜ ለጊዜው ይቅርና ያው ከመሰረተ ክርስቶስ ቤተክርስቲያን ነው የመጣሁት። ማገለግለው እዛ ነው። አገልጋይ ነህ? ብዙም አይደለም ግን ያው እካፈላለሁ። አንዳንድ ፕሮግራሞችን ምናምን እመራለሁ በተወሰነ ነው። እሺ ወንድማችን፣ እሺ ስምህን ልትነግረን ፈቃደኛ አይደለህም። ለጊዜው ደስ አለኝ እያለን እንጠራለን። እሺ አሁን ባቀረብነው የመጽሐፍ ቅዱስ ሐሳብ ላይ ምን አይነት አቋምና ምን አይነት እምነት ነው ያለ? አሁን አንድ ካንተ በፊት የገቡ የፕሮቴስታንት አገልጋይ ጋር አንዳንድ ነጥቦችን እያወራን ነበረ። ስናወራ ሰምተናል? አዎ ሰምቻለሁ። በገባኝ መልኩ አወራቸዋለሁ። ያልገባኝን አላቅም እላለሁ። በመጀመሪያ በምታውቃቸው ነገሮች ላይ ብቻ ነው እሺ መልስ መስጠት ያለብህ። አሁን እዚህ ጋር ምንድነው መሰለ የሻይና ቡና ፕሮግራም አይደለም። አሁን እንደዚህ የቲቪ ሾዎች ላይ ካያችሁ ሰዎች አወቁም አላወቁም ገብተው የሆነ ድላቸውን ይሞክሩና በቃ ካላወቁ በቃ አላወቁም፣ ከዛ በኋላ የሳንቲም ሽልማት የተወሰነ ምናምን አግኝተው ይሄዳሉ። እዚህ ጋር ግን ስትመጡ ፕሮቴስታንቶች ወንድሞች ስለ እምነታችን እኛ አሁን ዛሬ የገባ ነው የፕሮቴስታንት እህት ወንድሞቻችን ትምህርት ሰው ሰራሽ ትምህርት ነው ብለን ነው። እምነታችን ሰው ሰራሽ አይደለም፣ በመጽሐፍ ቅዱስ የማስረጃ ፕሩፍ ማድረግ እንችላለን የሚሉ ሰዎች ብቻ ናቸው መግባት ያለባቸው። ስለዚህ ወንድማችን የምናነሳለን ሐሳብ በመጽሐፍ ቅዱስ የማስረጃ ፕሩፍ ማድረግ ትችላለህ ወይንስ አትችልም? ካልቻልክ ለሌላ ሰው ዕድል እንስጥ፣ ከቻልክ ካንተ ጋር እንቀጥል። ትችላለህ ወይስ አትችልም? እኮ በገባኝ መልኩ መልሳለሁ። ብቻ ግን አንድ ሊስተካከልልኝ የምፈልገው ነገር የፕሮቴስታንት እምነት ሰው ሰራሽ ሳይሆን በክርስቶስ ደም የተመሰረተ ነው። እሱ ሊስተካከልልኝ ይገባል። እሺ ወንድማችን፣ አሁን እኮ የኔ ማለት መብት አለ። አሁን እኔ የጠየቅኩን ጥያቄ በመጀመሪያ ቆይ፣ ስለዚህ እነግርሃለሁ፣ አወራሃለሁ። በመጀመሪያ እኔ ያልኩህን ነገር አድምጠኝ። አሁን እኛ እምነታቸውን ዲፌንድ ማድረግ ለሚችሉ ፕሮቴስታንቶች እድል እየሰጠን ነው። የሆነ ፓርት ላይ ከደረስን በኋላ አይ ወራጅ አለ እንዳትለን በመናነሳቸው ሐሳቦች መጽሐፍ ቅዱስ የማስረጃዎችን እየሰጠ መመለስ ትችላለህ ወይ? እኛውን ለምሳሌ በሆነ ፕሮቴስታንት ላይ ድራማ መስራት አንፈልግም። ለምሳሌ በቂ መረዳት የሌለውን ሰው አስገብተን ይዋቸው ፕሮቴስታንቶች ይዋቸው በቃ እንደዚህ ናቸው ምናምን እያለን ድራማ መስራት አንፈልግም። በቃ የማይችል ፕሮቴስታንት ካለ ማይችል ማለት ለጊዜው በቃ በቂ መረዳት የሌለው ፕሮቴስታንት ካለ በቃ አቅም ላለው ሰው ነው እድሉ መስጠት የምንፈልገው እንጂ በማንም ላይ ድራማ መስራት አንፈልግም። ስለዚህ ወንድማችን የራስን ፈቃደኝነት ንገረን። በመጽሐፍ ቅዱስ የማስረጃ መልስ ልሰጠን ትችላለህ ወይንስ አትችልም? ካልቻልክ ሌላ ሰው በጣም እችላለሁ ብለህናል። እሺ ቅድም ማርያም ልጆች አሏት ለሚለው ጥያቄ አዎ መልስ አለኝ። ወደ እሱ እንሄዳለን። እሺ እንሄዳለን። እሺ መልስ ትሰጠናለህ። ከዛ በፊት ደግሞ የፕሮቴስታንት እህት ወንድሞቻችን ትምህርት ሰው ሰራሽ ነው ስንል የለም በክርስቶስ ኢየሱስ የጸና ትምህርት ነው ያለን ብለህናል። ይሄንን ማለት ትችላለህ። እሺ ደሱ ምንድነው መሰለ እኛንም ደግሞ እንዳታስገድደን የምንፈልገው ነገር
እኛ የእናንተ ትምህርት መጽሐፍ ቅዱሳዊ ትምህርት ነው ብለን አናምንም ነው። እርግጥ ነው አንተ እንደዛ ብለህ ታምናለህ፣ እኛ ግን አናምንም። የፕሮቴስታንት እህት ወንድሞቻችን ትምህርት ሰው ሰራሽ ትምህርት ነው ብለን እናምናለን። ስለዚህ በመጽሐፍ ቅዱስ ማስረጃ ሰው ሰራሽ ሳይሆን መጽሐፍ ቅዱስ መሰረት እንዳለው ታሳየናለህ። እሺ የትኛውን መልስ ልትሰጠን የፈለግከው? ማርያም ልጆች አሏት ወይ ለሚለው ጥያቄ ነበረ። ልጆች እንዳሏት ያው ቅድምም አገልጋይ ሲያወራ ነበርና በማርቆስ 6:3 ላይም ይናገራል፣ በማቴዎስ 13 ላይም ይናገራል። ምክንያቱም የስምዖን የይሁዳ ወንድም አይደለምን እህቶቹስ በእኛ ዘንድ አይደሉምን ብለው ተሰናከሉበት ነው የሚለው። እና ምን ማለት ነው? አውዱን ስናየው ክርስቶስ ኢየሱስ ላደረጋቸው ታምርና ድንቅ ስላላመኑበትም፣ ምክንያቱም ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ አላመኑበትም፣ አልተቀበሉትም። በዚህ ምክንያት ተሰናክሉበት ነው። የተሰናክሉበት ትርጉሙ ይሄ ይመስለኛል በእኔ አውድና በእግዚአብሔር ቃል አውድ ማለት ነው። ምክንያቱም ሐዋርያው ጳውሎስም በገላትያ ምዕራፍ 1 ቁጥር 19 ላይ ከጌታ ከወንድም ከያዕቆብ በቀር ከሐዋርያት ሌላ አላየንም ብሎ ሲናገር እናያለን። ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ ማንንም አላየውም ማለት ጳውሎስ ራሱ ነው ያወራው፣ አረጋገጠ እዚህ ጋር። ምክንያቱም እነዚህ በማርቆስ 6 ቁጥር 3 ላይ እነዚህ ፈሪሳውያን በክርስቶስ ኢየሱስ ያላመኑ እነዚህ ራሱ ስምዖንም የይሁዳም ወንድም እህቶቹስ በእኛ ዘንድ አይደሉምን ይላል። ምክንያቱም ያዕቆብ የኢየሱስ ወንድም እንደሆነ ገላትያ ምዕራፍ 1 ቁጥር 19 ላይ ጳውሎስ ተናግሯል። ስለዚህ ወንድሞች እንዳሉት እህቶችም እንዳሉት ይናገራል እግዚአብሔር ቃል። እሺ ሁለት ነገሮችን ሌላም ደግሞ ከሰጠን ቆይ አንድ ጊዜ መጀመሪያውን እንጨርስ። የመጀመሪያ ወንድሞቹ የሚል ሐሳብ አለ። ወንድሞቹ እህቶቹ ምናምን የሚል ወደዛ ከመግባታችን በፊት በጌታችን በኢየሱስ ክርስቶስ ላይ የተናገሯቸው ንግግሮች የንቀት ቃል ናቸው ወይንስ አይደሉም? ወንድማችን ደሳለኝ ማቴዎስ 13:54 እስከ 56 ድረስ የተናገሯቸው ንግግሮች የንቀት ቃላቶች ናቸው ወይንስ የክብር ቃላቶች ናቸው? የንቀት አይደለም። ምክንያቱም ስላላመኑበት ነው የተናገሩት። ምን አልከኝ? ስላላመኑበት ነው የተናገሩት። ክርስቶስ የእግዚአብሔር ልጅ ቁጥር 17 ላይ ጌታችን ኢየሱስ ክርስቶስ ነቢይ ከገዛ ሀገሩ በቀር አይከበርም ያለው እነማን ስላላከበሩት ነው? የትኞቹ ሰዎች ስላላከበሩት ነው ነቢይ ከገዛ ሀገሩ በቀር ሳይከበር አይቀርም ብሎ የተናገረው? እነማን ስላላከበሩት ነው? ደሳለኝ የገዛ ወገኖቹ ናቸው። ፈሪሳውያን፣ ሰዱቃውያን እኮ እነማን ናቸው? እነማንን ነው አሁን እንደዚህ ያለ ያለው? በዛን ሰዓት እንዲህ ብለው የተናገሩትን ሰዎች ናቸው ወይንስ ሌላ ቦታ ያሉ ሰዎች ነው እንዲህ ብለው የተናገረው? ያው የገዛ ወገኖቹ ናቸው። የገዛ ወገኖቹ አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች ሆነው ስልጣን ሰጣቸው። ደሳለኝ ሰው እኮ ደስ እንዳለው ማውራት የለበትም። ደሱ አሁን እኔ የጠየቅኩን ነገር አዳምጠኝ። ክርስቶስ ነቢይ ከገዛ ሀገሩ በቀር ሳይከበር አይቀርም እያለ የተናገረው እነዚህ ሰዎች ስላላከበሩት ነው ወይንስ ሌላ የመጽሐፍ ቅዱስ ክፍል ላይ ስላሉ ሰዎች ነው የተናገረ ያለው? ስላላከበሩት ነው። ስላላከበሩት ነው። ምን ብለው ነው ያላከበሩት? ምን ብለው ነው ጌታችን ኢየሱስ ክርስቶስ ላይ ንቀት ቃል የተናገሩት? ደሳለኝ እንግዲህ ከላይፍ ደግሞ መውጣት ጀመረክ። በቃ ንገረን፣ እኛ እናወጣልሃለን። ተወዳጅ ወንድማችን ምን ብለው ነው ያላከበሩት? ያላከበሩት ያው አንደኛ የእግዚአብሔር ልጅ መሆኑን አለማወቃቸው፣ ሁለተኛ ከሰማይ የወረደ እውነተኛ እንጀራ መሆኑን ስላላወቁት በዛ ምክንያት አላከበሩት። እውነተኛ ከሰማይ የወረደ የህይወት እንጀራ ጋር የሚገናኝ ነገር አለ እዚህ ክፍል ላይ? አሁን ስታነበው ከሰማይ የወረደ የህይወት እንጀራ ጋር እኮ የሚገናኝ ምንም አይነት ነገር እኮ የለም። እንደ መጽሐፍ ቅዱስ አውድ ነው ያወራ ያለው። እንደ ታዲያ እኔ መቼ በልብ ወለድ አውድ ነው ብያለሁ እንዴ? ደሳለኝ እዚህ የመጽሐፍ ቅዱስ አውድ ላይ እንዲህ የሚል ሐሳብ የለም። ምን ሆነ ነው? ከየት ነው ያመጣው? የሰማይ የህይወት እንጀራ ምናምን ስለ እንጀራ አላወሩም እነዚህ ሰዎች፣ አላወሩም እኮ እንደዛ የሚል ነገር አልተናገሩም። አሁን እኔ ጠየቁ ምን ብለው ነው ያላከበሩ? የዮሐንስ ወንጌል ምዕራፍ 6 ላይ ያረጋ እኔ ከሰማይ የወረድኩ እውነተኛ እንጀራ ነው ራሱ ሲናገር እናያለን።
አይ መድኃኒዓለም ደሳለኝ በቃ ችግር የለም። እንዲህ አይነት ነገሮችን እኔ አላክብድም። በቃ ሲል ቀለል አድርጌ ልለፈው። ወደ ተሰናከሉበት የሚለው ሐሳብ ሐዋርያው እንዲህ ብለው ተሰናከሉበት ብሎ አስቀምጧል። ምን ብለው ነበር የተሰናከሉበት? በክርስቶስ ላይ ምን ብለው ነው የተሰናከሉት? እስቲ ንገረን። የተሰናከሉበትን ሐሳብ እያወጣ ንገረን። ያው ይህ የጸራቢው የማርያም ልጅ ያዕቆብ አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን ብለው ነው የተሰናከሉበት እና ያዕቆብ አይደለምን ይሰናከሉበት ነበር። በዚህ ምክንያት ምክንያቱም የተሰናከሉበት እንደ ተራ ሰው እንደ ኖርማል ሰው ስላዩት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ተራ ምን ብለው ነው የተሰናከሉበት? የተሰናከሉበት አላከበሩትም እያልኩ ነው እኮ። አላከበሩትም፣ አልተቀበሉትም። እኔ አክብሮታል ወይስ አላከበሩትም አላልኩም ደሳለኝ። ምን ብለው ነው የተሰናከሉበት? ለምሳሌ እኔ አሁን አንተን ማን ብዬ ጠራውክ? መልሱ ምንድን ነው? ደሳለኝ። እነሱ ምን ብለው ተሰናከሉበት? እንዲህ ብለው በክርስቶስ ላይ ተሰናከሉ ብለህ መልስልኝ እኮ። እዚች ጋር የያዕቆብም የዮሳም የይሁዳም የስምዖንም ወንድም አይደለምን ብለው ሌላም ደግሞ እህቶቹስ በዚህ በእኛ ዘንድ አይደሉምን አሉና የሚሰናከሉበትም ነበር ይላል። ገብቷል? እሱ ጋር ምን ማለት ነው? አሁን ሁላችሁም ለደሳለኝ አጨብጭቡለት። እዚህ ውስጥ ያላችሁ እህቶች ወንድሞች ሁላችሁም ለደሳለኝ አጨብጭቡ። በቃ የመጀመሪያ ደፍሮ የመለስ የመጀመሪያ ፕሮቴስታንት ወንድማችን ደሳለኝ እግዚአብሔር ያክብርልን። ምን ብለው ነው የተሰናከሉት? እሱ አሁን እንደተናገረው ይህ የጸራቢ የዮሴፍ ልጅ አይደለም ወይ? እናቱስ ማርያም ትባል የለም ወይ? ወንድሞቹ ያዕቆብ፣ ዮሳ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉም ወይ? እህቶቹ ሁሉ በእኛ ዘንድ ያሉ አይደሉም ወይ ብለው ተሰናክለውበታል። ኦኬ የተናገሯቸው ንግግሮች በአጠቃላይ ስህተት ናቸው። እንዴት ስህተት ናቸው? ደሳለኝ አዳምጠኝ እሺ ጋይስ። ይሄን ጥቅስ ላንመለስበት አንድ ጊዜ እንመልከተው። ሁላችሁም አንድ ጊዜ አዳምጡ። ኦኬ ፕሮቴስታንት እህት ወንድሞቻችን ድንግል ማርያም ከክርስቶስ ኢየሱስ ውጭ ሌሎች ልጆች አሏት ለማለት የሚሰጡት ቀዳሚ የመጽሐፍ ቅዱስ ማስረጃ ይሄ ነው። የማቴዎስ ወንጌል ምዕራፍ 13 ከቁጥር 53 ጀምሮ ያለው። በተመሳሳይ የሕይወት ታሪክ ደግሞ ማርቆስ 6 ላይ ያለው። እዚህ ጋር ጳውሎስ እኮ ያረጋግጥልናል። እዚህ ጋር እኮ ያዕቆብ ከጌታ ከያዕቆብ በቀር ከሐዋርያት ሌላ አላየንም። እዚህ ጋር ደግሞ በማርቆስ 6:3 ላይ ይናገራል እኮ ያዕቆብ የዮሴፍ። እባክህን ተረጋግተህ አዳምጠኝ። ልመጣ ነው ወደዛ። ለምን ትቸኩላለህ? ጌታ ሆይ ተረጋጋና አዳምጠኝ እሺ። አሁን አንተ ስትናገር ያው እኔ ልቤን እንዲህ በገመድ ይዘህ እንዲህ ጉትት እያደረከው ስታወራ ነው ጸጥ ብዬ አዳመጥኩ። ስለዚህ አንተም የተወሰነ ደቂቃ ታገሰኝ። እኔ በመድኃኒዓለም ጋይስ ሁላችሁም አዳምጡ። ፕሮቴስታንት እህት ወንድሞቻችን በአጠቃላይ ድንግል ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆች አሏት ወይ ተብለው ሲጠየቁ የሚሰጡት ይሄ የመጽሐፍ ቅዱስ ጥቅስ ነው። በዘር ማንዘራቸው ሌላ የመጽሐፍ ቅዱስ ጥቅስ የሚሰጥ አንድም ሰው የለም። በቃ የሚሰጡት እነዚህን የመጽሐፍ ቅዱስ ጥቅሶች ነው። ኦኬ ይሄ መጽሐፍ ቅዱስ ጥቅስ ድንግል ማርያም ከክርስቶስ ውጪ ልጆች እንዳሏት የሚናገር ነው ወይ? በፍጹም። ምን ይላል? ኦኬ ጌታችን ኢየሱስ ክርስቶስ ወደ ገዛ ሀገሩ መጣ፣ በምኩራባቸው ያስተምር ነበር። ከዛ በኋላ ጸሐፍት ፈሪሳውያን እንዲህ ብለው ጥያቄን ጠየቁ። ይህንን ሁሉ ጥበብና ታምራት ከወዴት አገኘው? ይህ የጸራቢ የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ብለው ተናገሩ። ይህንን ሁሉ ጥበብና ታምራት ከወዴት አገኘው ብለው ምን አሉበት ይላል? ተሰናከሉበት። ከዛስ ጌታችን ኢየሱስ ክርስቶስ እርሱን በንቀት ቃል ከተናገሩት በኋላ እንደዚህ አላቸው ይላል፣ ነቢይ በገዛ ሀገሩ በቀር ሳይከበር አይቀርም አላቸው። ይሄ መጽሐፍ ቅዱስ ጥቅስ ድንግል ማርያም ልጆች እንዳሏት የሚናገር ነው ወይ? በፍጹም። እንዴት ስንል የተናገሯቸው ንግግሮች በአጠቃላይ ሐሰትና ስህተት ስለሆኑ፣ ለዛም ነው ሐዋርያው ቅዱስ ማቴዎስ ተሰናከሉበት ያለው። ተሰናከሉበት ይላል። በክርስቶስ ላይ ምን አሉ? ተሳሳቱ። በዚህ ዘመን ያላችሁ ፕሮቴስታንት እህት ወንድሞቼ እባካችሁን በክርስቶስ ላይ አትሰናከሉ። ሁላችሁም ኮሜንት ላይ አትሰናከሉ እያላችሁ ጻፉ። በኢየሱስ አትሰናከሉ እያላችሁ ለፕሮቴስታንት እህት ወንድሞቻችን ጻፉላቸው ፕሊስ። ድንግል ማርያም ልጆች አሏት ለማለት ብላችሁ እባካችሁን በኢየሱስ ላይ አትሰናከሉ።
በዛን ዘመን እንደነበሩ ጸሐፍት ፈሪሳውያን በኢየሱስ ክርስቶስ ላይ እባካችሁ አትሰናከሉ። ምን ብለው ነው የተሰናከሉት ለመሆኑ ስንል ይህ የጸራቢው ዮሴፍ ልጅ አይደለም ወይ? እናቱስ ማርያም ትባል የለም ወይ? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉም ወይ? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉም ወይ? ብለው በክርስቶስ ላይ ተሰናከሉ። አሁን ወርዱ ስታዩት እንዴ ድንግል ማርያም ክርስቶስ ኢየሱስ እናት አይደለች እንዴ? እንዴት ነው አሁን ይህን ተናግረው የሚሳሳቱት ያስብላል አይደል? ልዩነት አለ። ቁጥር 58 ላይ ባለማመናቸው ምክንያት ይላል። በመሰረቱ ትልቁ የፕሮቴስታንት ወንድሞቻችን ስህተት ያላመኑ ሰዎች በክርስቶስ ያላመኑ ሰዎች የተናገሩትን ንግግር እንደ ሃይማኖት ማስረጃ አድርገው ማምጣታቸው ነው። ለምሳሌ በዚህ አይነት አንድ ሰው መጥቶ የእናንተ አምላክ ክርስቶስ ኢየሱስ ቤልዙቤል አለበት፣ አጋንንትን የሚያወጣው በአጋንንት አለቃ ነው ማለት ይችላል ማለት ነው። እንዴት? ምክንያቱም እነዚሁ በክርስቶስ ያላመኑ ሰዎች የማርቆስ ወንጌል ምዕራፍ 3 ቁጥር 22 ላይ ጌታችን ኢየሱስ ክርስቶስን ቤልዙቤል አለበት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናግረዋል። ይህንን ንግግር የተናገሩት ባለማመናቸው ምክንያት ነው። አንቲክራይስት ስለነበሩ የተናገሩት። እነዚህ ሰዎች የተናገሩት ንግግር እንደ ታሪክ ተዘግቦ ተቀመጠ እንጂ የሃይማኖት መመስረቻ ግን አይደለም። የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ ያለውም ክፍል ላይ እነዚህ ሰዎች የተናገሯቸው ንግግሮች የታሪክ ክፍል ሆኖ ተቀመጠ እንጂ የሃይማኖት መመስረቻ ግን አይደለም። እነዚህ ሰዎች በክርስቶስ ኢየሱስ የማያምኑ ሰዎች ናቸው። ሁላችሁም አዳምጡ። ሁሉም ፕሮቴስታንቶች ወንድሞች አዳምጡ በደንብ አድርጋችሁ። እነዚህ ሰዎች በክርስቶስ ኢየሱስ የማያምኑ ሰዎች ናቸው። ኦኬ፣ የማያምኑት ምንድን ነበረ? ክርስቶስ ለምሳሌ የክርስቶስ ስም በሁለት አይነት መልኩ እንዲጠራ አይፈልጉም። አንደኛ ከድንግል ማርያም በድንግልና ተጸንሶ በድንግልና ነው የተወለደው ማለትን ማመን አይፈልጉም፣ እንዲባልም አይፈልጉም። በቃ እንደ ሩቅ ብዚ እንደ ተራ ሰው ልክ እንደነሱ ከኤክስ እና ዋይ በትዳር ህይወት ኦኬ የተገኘ ሰው እንደሆነ ነው መናገር የሚፈልጉት። የአይሁድ ትልቁ ችግሩ ያ ነበረ። ሌላው ዋነኛው ከሁሉ በላይ ደግሞ ዋነኛው ምንድን ነው? ቅዱስ ጴጥሮስ በፊልጶስ ቂሳሪያ ስለ ክርስቶስ የመሰከረው እውነት ነበረ። ያንን ቃል መመስከር አይፈልጉም። በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ ጌታችን ኢየሱስ ክርስቶስ አንድ ጥያቄ ጠይቋቸው ነበረ። መን ይብለኒ ሰብ ለወልደ እጓለ እመሕያው ብሎ ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። የዚህን ጊዜ ሐዋርያት ሰዎች ሲናገሩ የሰሙትን ነገር በአጠቃላይ ለክርስቶስ መለሱለት። አንዳንዶች ዮሐንስን፣ አንዳንዶች ኤልያስን፣ አንዳንዶች እንዲህ ነው እያሉ ይናገራሉ ብለው ለክርስቶስ መለሱለት። ከዛስ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ እናንተስ ደግሞ እኔን ማን ትሉኛላችሁ አላቸው። የዚህን ጊዜ ቅዱስ ጴጥሮስ ከተቀመጠበት ብድግ ብሎ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። አይሁድ ይህንን ቃል መናገር አይፈልጉም። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው መባልን አይፈልጉም። ኦኬ። ስለዚህ በክርስቶስ ላይ ምን አሉበት ይላል? ተሰናከሉበት። ሲጀምሩ ምን ብለው ጀመሩ? የአወኩሽ ናኩሽ ንግግር የተናገሩት ባይዘው። ለምሳሌ እናንተ ከቀያችሁ ከመንደሪያችሁ ተነስታችሁ ትልቅ ደረጃ ስትደርሱ ወደ ድሮ ማንነታችሁ እየጎተቱ ሊጠርፏችሁና ሊጥሏችሁ የሚፈልጉ የአወኩሽ ናኩሽን ቃላቶች የሚናገሩ ሰዎች አሉ በዙሪያችሁ። ምን ደግሞ ምን ተሙንና እንዴ ምን ዴታሙ እኮ ምን እንዴ ቅርብ ጊዜ እኮ ከኛ ጋር እንዲያደርግ የነበረ ሰው ነው የሚሉ ሰዎች ተሙን ሊያከብሩት ፈልጉ አይደለም። ተሙን ስለሚያውቁት አይደለም እንደዚህ እያሉ ያሉት፣ ተሙን ለመናቅ ስለፈለጉ ነው። እነሱ ንቀውት ሌላ ሰው እንዲንቀው ስለሚፈልጉ ተሙን እናውቀዋለን ይሏቸዋል። ሰው እነዚህም ሰዎች እንዲህ ብለው ጀመሩ። ይህ የጸራቢው የዮሴፍ ልጅ አይደል እንዲህ ያሉ የኢየሱስ ክርስቶስ አባት እግዚአብሔር አብ ሆኖ ሳለ። አያችሁ፣ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው የእግዚአብሔር